ጤና ይስጥልን በመላው ዓለም የምትገኙ ውድ አንድ ሀሳቢ ሰዎች እንደምን አላችሁ? እነሆ አንድ አፍታልታችን ተጀምሯል። በቅድሚያ በዛሬው አንድ አፍታልታይ የምንመለከታቸውን ዋና ዋና ጉዳዮች እናስቃኛችሁ። የመጀመሪያው ጉዳያችን አቶ ጌታቸው ረዳ አስተዳደራቸው ላይ መፈንቅለ መንግስት ወይ መፈንቅለ አስተዳደር ከተደረገ በኋላ ወደ አዲስ አበባ ጠቅልለው ገብተዋል። አዲስ አበባ የገቡት እንግዲህ ለፌዴራል መንግስቱና ለዓለም አቀፉ ማህበረሰብ ማብራሪያ ለመስጠት ነው ብለዋል። ወደ መቀሌ እንደሚመለሱ ተናግረዋል። ይሁን እንጂ መቀሌ ላይ እንግዲህ ነደብረጽዮን ገብረ ሚካኤል ሚዲያዎችን ጨምሮ የከንቲባ ቢሮዎችን ጨምሮ ተቆጣጥረናል ብለዋል። ጌታቸው ተመልሰው መቀመጫቸው ላይ መምራት ይችላሉ አይችሉም የሚለው ጉዳይ በሰሞኑ ምላሽ የሚያገኝ ሆኖ ሳለ ነደብረጽዮን ገብረ ሚካኤል ደግሞ ጌታቸውን የቀድሞ ፕሬዝዳንት ብለው ከፌዴራል መንግስቱ ጋር ድርድር ለማድረግ እየተንቀሳቀሱ መሆኑን ይፋ አድርገዋል። ድርድሩም ጌታቸውን በአዲስ ወይም ደግሞ በነደብረጽዮን ገብረ ሚካኤል ቡድን አዲስ ሹመኛ ለመተካት ነው ተብሏል። ጠቅላይ ሚኒስትር አብይ አህመድ ይህን እንዳይቀበሉ ጌታቸው በትናንት መግለጫቸው ጠይቀዋል። ጠቅላይ ሚኒስትሩ ይህን ተቀብለው ከደብረጽዮን ገብረ ሚካኤል ቡድን ጋር ይደራደራሉ ወይስ ደግሞ ጌታቸው ረዳን ይዘው ይቀጥላሉ የሚለውን ጉዳይ እንመለከተዋለን። ሁለተኛ ጉዳያችን የኢትዮጵያና ኤርትራ ጉዳይ እንግዲህ አሁንም የጦርነት ስጋት አለ በሚል አየሩን በውጥረት ሞልቶ መነጋገሪያ ሆኖ ቀጥሏል። ከሰሞኑ ደግሞ ፎሬን ፖሊሲ ላይ የአሜሪካና የአውሮፓ ህብረት ከፍተኛ ዲፕሎማቶች የኢትዮጵያና የኤርትራ ጦርነት ከመጀመሩ በፊት ባለድርሻ አካላት ማስቆም አለባቸው የሚል አንድ ይዘት ያለው ጽሁፍ አስነብበዋል። በዚህ ጽሁፋቸው ላይ እንግዲህ የኤርትራና የኢትዮጵያ ጦርነት ከተቀሰቀሰ ዓለምን እንደ ሰደድ እሳት ያቀጣጥላል ወይም ደግሞ ዓለምን ይጎበኛል የሚል ነገር አንስተዋል። ለዚህ የሚያነሱት በቀጠናው ከሱዳን እስከ ደቡብ ሱዳን ከሶማሊያ እስከ መካከለኛው ምስራቅ ድረስ በርካታ ምስቅልቅሎች ወይም ቀውሶች አሉ። በዚህ ላይ ደግሞ ቀጠናዊ ጦርነት ከተጀመረ ዳፋው የከፋ ይሆናል የሚል ጉዳይ ነው። እንደዚሁም ደግሞ ከኤርትራ በኩል የኤርትራው ቃል አቀባይ የማነ ገብረ መስቀል ቀይ ባህርን እንደዚሁም ደግሞ የኤርትራን በኢትዮጵያ ጣልቃ መግባት ጉዳይ አጀንዳ አድርጎ ግጭት የመቀስቀስ እንቅስቃሴዎች አሉ፣ ይሄ ሊወገዝ ይገባል የሚል ምላሽ ሰጥተዋል። እነዚህን ጉዳዮች እንመለከታለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። አማና ደሪ እንደት ናችሁ? ሰላም ማርሻ እንዴት ነሽ? ሰላም። እንግዲህ የመጀመሪያ ጉዳያችን ጌታቸው ረዳና የደብረጽዮን ቡድን ህወሓት የለየለት እንትን ውስጥ ገብተው የነደብረጽዮን ቡድን ከተሞች እንዳድግራት እንደ መቀሌ አድጉደም ያሉ አካባቢዎች ላይ በደንብ እየተቆጣጠረ ነው። የጌታቸውንም ዋና መቀመጫ መቀሌንም ተቆጣጥሯል። ሚዲያዎችን ጭምር እንደተቆጣጠረ ይፋ አድርጓል። ጌታቸው ደግሞ ወደ አዲስ አበባ መጥተው ባልተለመደ ሁኔታ መግለጫ ሰጥተዋል። መግለጫቸው ላይ በርካታ እንግዲህ ሚስጥር ሊመስሉ የሚችሉ ነገሮችን ሁላ በአደባባይ አውጥተው ተናግረዋል። እንግዲህ ራሳቸውንም ጭምር ያጋለጡበት መግለጫ ነው። ዛሬ ደግሞ ይህን ውይይት በምናደርገበት ወቅት ለዓለም አዲስ አበባ መቀመጫቸውን ላደረጉ ዲፕሎማቲክ ማህበረሰብ አካላት ማብራሪያ እየሰጡ ነው ተብሏል። አማን ላንተ ድል ስጥህና ጌታቸው አዲስ አበባ መጥተው ያነሷቸው በርካታ ጉዳዮች አንስተዋል። ግን ምን ታዘብክ? ምን ተሰማ? መልካም ምርሹ እንግዲህ ጉዳዩ ከዚህ በፊት በሰፊው ስንሄድበት ነበረ። ያ በሐሳብ ደረጃ የነበረው አሁን የለየለት ነገር ሆኖ ሁሉም የራሱን አቋም ይዞ እዛው ሲያብኩ የነበሩት ነገርን አሁን ውጤቱ ደርሶ መቀልበስ የማይችልበት ደረጃ ላይ መድረሱ ነው። እንግዲህ በጥቅል ደረጃ የፕሬዝዳንት ወይ ደግሞ አቶ ጌታቸው ረዳ እዚህ መጥቶ ጥሪ ማቅረብ እንደዚሁም መግለጫ መስጠታቸው አመላካች የሚሆኑ ነገር ማለት ነው። እንዳው ለምንድን ነው ጥሪ የፌዴራል መንግስቱ ጣልቃ ይግባና ያስተካክል የሚለውን ጥሪ ለማቅረብ አቶ ጌታቸው የተገደዱት? ጥሪስ ምንድነው? አንዳንዴ ፌዴራል መንግስት መብቱ ነው፣ በመሳሪያም ጣልቃ ሊገባ ይችላል። ትግራይ ክልል የፌዴራል አካል ነች። በኢትዮጵያ ውስጥ አንድ መከላከያ ኃይል ብቻ እንዲኖረው ተስማምተናል በፕሪቶሪያ ይላሉ። በሌላው ዛው ላይ ደግሞ የለም እኔ የኃይል እርምጃ አልፈልግም፣ ሌላ ሶፍት ፓወር መጠቀም አለበት የሚልም ነገርም ያነሳሉ። ግን በዛም በዚህ የገዛ ጓደኞቻቸው አቋም ላይ ፌዴራል መንግስት ጣልቃ ገብቶ ፌዴራል መንግስት አግዞኝ እርምጃ መውሰድ መቻል አለበት የሚል በይፋ ጥያቄ ያቀረቡበት ሁኔታ ነው ያለው። ምን አለው ብሎን አንድ እሱ እናነሳለን ማለት ነው። ሌላ የቀረበው ጥሪን ተከትሎ ለምሳሌ አቶ ጌታቸው እዚህ መጥቶ ይሄን ማብራሪያ ከመስጠታቸው በፊት አንድ ቀን በፊት በመግለጫ ጥሪ አቅርበዋል። ይሄን ጥሪ ተከትሎ ትግራይ ፖለቲካ ኃይሎች ውስጥ ምን አይነት አስተላለፍ ነው የተፈጠረው?
በነ ዶክተር ደብረጽዮን በኩል ምን አይነት አቋም ነው ተያዘው ሌሎች ፓርቲዎች እንደዚሁም ደግሞ በውጪ የሚኖሩ ዲያስፖራዎች እንደዚሁም አክቲቪስት ነን የሚሉት ውጪ ያሉት የትግራይ አክቲቪስቶች ዘንድ ምን አቋም ነው ተያዘው የሚለውን ነገርም እንዳስሳለን እንደዚሁም ከክልሉ ውጪ ያለው የትግራይ ህዝብና በክልሉ ውስጥ ያለው የትግራውያንስ ምንድነው ያላቸው ስሜት የሚለውንም ነገር ለመዳሰስ ሞክራለን ሌላኛው ነጥብ ምንድነው የፌደራሉ መልስስ ምን ይሆናል አሁን በጣም መሰረታዊ ነገር የትንተናውን አቅጣጫ የሳተ ያለበት ሁኔታ ላይ በተለያየ ሰዎች ለራሳቸው በሚያመቻቸው ሁኔታ ፌደራል መንግስቱ ምን ይሆናል የሚለው ነገር ላይ ካለው ሀቅ መሬት ላይ ካለውና ሊሆን ከሚችለው ውጪ የሆነ ሐሳቦች በስፋት እየሄዱበት ስለሆነ እሱ ላይ አደማለሁ ምናልባት እንትን ካልኩ እሱ ያዝልኝ ምናልባት ጊዜ ካገኘን ይህንን ጥሪ ተከትሎ በኢትዮጵያ ፖለቲካ ውስጥ ምን ይዞ ይመጣል ይሄ ነገር የቲፒኤልኤፎች ለሁለት መሰንጠቅ አንደኛው ወገን ፌደራል መንግስቱ አንተን አዳኝ ትላንትና ኤርዶጋን አድነህም ሳዳም አድነህም ስለነበረው ሰውዬ ዛሬ ደግሞ አንተነኛን የምታድነው ብሎ ወደዚያ አሰላለፍ መምጣቱ ምንድነው ኢትዮጵያ ፖለቲካ ውስጥ የሚያመጣው አሰላለፍ የሚለው ነገር በመጨረሻ እናያለን ማለት ነው እንግዲህ ለምን ጥሪው ቀረበ ነው በጣም መሰረታዊ ነገር መሆን ያለበት እዛ ትግራይ ውስጥ ምንድነው የተፈጠረው ህዋቶች መካከል ምንድነው የተፈጠረው ከምን የመነጨ ነው ብሎ ነገር ትንሽ ለአድማጭ ተመልካቾቻችን እንትኗን መደላደሏን ግልጽ እናርጋትና ከዛ በኋላ ያለው ነገሮችን እያንዳንዳቸው ነገሮች እዛ ላይ ለመሄድ ሞክራለን ማለት ነው እነ ዶክተር ደብረጽዮን ምንድነው ያላቸው ፍላጎት እና አቶ ጌታቸው ምንድነው ያላቸው ፍላጎት የሚለው ጉዳይ እኔ በተደጋጋሚ ሳነሳ እንደነበረ በሁለቱ መካከል ያለው ትልቁ ልዩነት ምንድነው የትንተና ልዩነት ይዟል እነዚህ ኃይሎች አቶ ጌታቸው አሁን ባለው ሁኔታ ለተጨማሪ ጦርነት የሚሄድ የትግራይ ህዝብ አቂም የለም ባለፈው የሄድንበት ጦርነት ውጤት ሳይሆን ዳሜጅ ነው ያመጣ ነው ስለዚህ ያለው ነገር ባለው ነገር ውስጥ ሆነን የትግራይ ህዝብን ጥያቄና ጥቅም ያስከበርን መሄድ ነው ያለብን የሆነውን ነገር መቀበል መቻል አለብን ዝም ብለን እንዲተነፍተን ሁሉን ነገር እናረጋለን በሚል ነገር ሌላ አደጋ መፍጠራውን ቀጥሎ መፍጠር የሚችልበት ቁመና ላይ አይደለንም የሚል ትንተና ነው ያላችሁ ዶክተር ደብረጽዮን ደግሞ በዚህች አገር ውስጥ እኛ ጫካ ገብተን በለስ ቀንቶን ደርግን አሸንፈን ከዛ በኋላ ምን ፈልጎን አይነት ፖለቲካል አይዲዮሎጂ በኢትዮጵያ ውስጥ ተክለናል ይሄ ፖለቲካል አይዲዮሎጂ አሁንም ቢሆን መንግስትን ቢቀያየር እንኳን አልተሸነፈም ማለት ምንድነው በየር ላይ መሰረት ያደረገ እሳቤ ማለት ነው አሁንም በዚህኛው ጦርነት ብንመታም ዳሩ የብሔርተኝነት ስሜት አሁንም ገዢ ሆኖ ኢትዮጵያ ውስጥ የተንቀሳቀሰ ነው ያለው በኦሮሚያ ውስጥ ትግል አለ በአማራ ውስጥ ትግል አለ እኛ ፈርተን መቀመጥ ሳይሆን ፌደራል መንግስቱ በተዳከመ ስለሆነ በዚህ ውስጥ ገብተን ፈለግነው ያህል ብንሞክሮ አሁን ከያዝነው የተሻለ ነገር እንይዛለን እንጂ ወዳነሰ ነገር አንድም ስለዚህ ወደ ነበረው ገናናነታችን ኢትዮጵያን ፖለቲካ አድራጊና ፈጣሪ ወደ ነበርንበት ሁኔታ መመለስ እንኳን ባንችል የተሻለ ነገር አቺቭ ማድረግ እንችላለንና አሁን ያለውን ቦታችን መቀበል የለብንም ይሄ ነው መነሻው ነገር ማለት ነው እንግዲህ ይሄ ባለበት ሁኔታ አቶ ጌታቸው ችግር ተፈጠረ ክልሉ ላይ በሁለት መንገድ ነው ጥሪ ሊያቀርበው ይቻሉበት አንደኛ መጀመሪያው ነገር ምንድነው የግል ስልጣናቸውን ሊቀሟቸው አንተ እኛን ጥቅም ወይ ደግሞ አንተ በመተዲበት አካሄድ የትግራውን ፕላስ ደግሞ የቲፒኤልኤፍ ስሜት እነሱ ያያዙት ራይ ልሳካ ስለማይችል ወደኛ መምጣት የማይችል ከሆነ እኛን አንተን ወከልነው አንተን ከስልጣንን ገፈና የኛን መስመር እናስቀጥላለን የሚል ነገር ብዙ ጊዜ ስንተነተን ነበር ያ ነገር ገፍቶ መጣና የአቶ ጌታቸው ስልጣን ወደ መውሰድ ወይ ደግሞ ወደ መቀማት ከታች ያለውን ሁሉንም ተቆጣጥሮበት ላይ ብቻቸው እንዲሳፈፉ አደረጉ ስለዚህ ስልጣናቸውን ለመከላከልም ጭምር ስለ የፌደራል መንግስትን ጣርቷል ማለት ነው አንድ እሱ ሁለተኛ ይሄኛው የነ ዶክተር ደብረጽዮን ቡድን ከኤርትራ ጋር ግንኙነት በማጠናከር ጉዳዩን ይሄንን ደግሞ ከኤርትራ ጋር የሚደረገውን ግንኙነት የሚቃወሙት አቶ ጌታቸውን ጨምሮ አሁን ስልጣን ላይ ያሉ ይሁኑ
ቀደምት ከህወሓት ጋራ ተለያይቶ በአቋም ልዩነት ተለይቶ የወጡ ሆኑ የተለያየ ተጽዕኖ ፈጣሪ ህወሓቶች የቀድሞ ህወሓቶች ይህን ጉዳይ በጣም ስለተጠየፉ አቶ ጌታቸውን ጫና ያደረጉ ይሄ ነገር ገፍቶ ከመመጣ የፌደራል መንግስት ጣልቃ ገብቶ እነዚህን ሰዎች አደም ማስገዛት መቻል አለበት ይሄ ውርደት ነው ከኤርትራ ጋር አይደል መወገን የሻቢያ ተላላኪ መሆናችን ይሄ ለትግራዋን የሚመጥን ነገር አይደለም በሚል በተለያየ ጊዜ ጫና ሲያደርጉ ስለነበረ ይሄም አንዱ ወደ ጥሪ እንዲደረግ ካደረገው ሐሳብ ውስጥ እሱ ነው ሌላኛው ደጋፊዎቻቸው ጫና ደጋፊ ማለት የትኞቹ ናቸው ያቶ ጌታቸውን እንግዲህ እንደምታውቁ በተለይ ወጣቶች በዚህ በደቡብ ትግራይ አካባቢ ያሉ በስፋት ያቶ ጌታቸው ደጋፊ እንደሆኑ ይታወቃል እነዚህ ኃይሎች ጫና ያደረጉ ፌደራል መንግስት ገብቶ ያስታግስ እነዚህ ሰዎችን የሚል በተለያየ ጊዜ ሲያነሱ የነበሩ ነገር ነበር እነዚህ ሁሉ ነገሮች ናቸው እንግዲህ አቶ ጌታቸው መጨረሻ ላይ ጥሪውን ለማድረግ ለራሳቸውም ለደህንነታቸውም ሲባል እዛ መቆየት የማይችሉበት ደረጃ ላይ ስለተፈጠረ ምናልባት እሳቸው ከአንድ ሳምንት ለሳምንት በኋላ መለሳሉ ነው የሚሉት ከዚህ በኋላ ግን ተመልሶ ወደ ትግራይ የሚመለሱበት ሁኔታ ያለ አይመስለኝም እኔ አለስ እዛ ያለው ኃይል ተሸንፎ ሁኔታዎች እስኪመቻች ድረስ ማለት ነው አሁን እንግዲህ ነጥብ ቅድም ያዝልኝ ያልኩ ነገር አለ አንዳንድ ሰዎች እየሰጡት ያለው ትንተና ፌደራል መንግስቱ አቶ ጌታቸውን በዚህ ተቀባይነት ካጡ ከነ ዶክተር ደብረጽዮን ጋራ ይሰራል የሚል ነገር ነው የተነሳ ያለው ነገር ማለት ነው አሁን ይሄ ሊሆን የሚችል ነገር ነው ወይ እነ ዶክተር ደብረጽዮን እውነት የተፈለጉት የአቶ ጌታቸውን ወንበር የክልሉ የጊዜያዊ አስተዳደር ፕሬዝዳንት መሆን ነው እነዛ ቲዲኤፍ አመራሮችን ሲኒየር ኦፊሰሮችን የሚሉ ሰዎች አቶ ዶክተር ደብረጽዮን ወንበር ላይ ለማስቀመጥ ነው ይሄን ሁሉ ትርምስ አንዴ ፕሪቶሪያኑን ጥሶ ትጥቅን አልፈታም የሚሉት ሌላ ጊዜ ኤርትራ ድረስ እየዘለቁ ስምምነት የተለያየ ነገሮች የሚያረጉት እውነት ዶክተር ደብረጽዮን ወንበር ላይ ማስቀመጥ ነው ወይ ፌደራል መንግስቱስ በዚህ ደረጃ ነው ወይ የሚረዳው እንዳው በቀላሉ ዶክተር ደብረጽዮን ወንበር ላይ ቢቀመጡ እዛው ተቀምጦ ፌደራል መንግስቱን ተቀብሎ ምንም አይነት ጥያቄ ያነሱ ነው የሚለው ነገር ነው ብዙ ሰዎች እዚች ጋር የተሳሳተ ትንተና እየሰጡ ስለሆነ ማለት ነው እነ ዶክተር ደብረጽዮን ፍላጎት ከዛ የዘለለ ፍላጎት እንዳለና ለዚህ ሲባል ፌደራል መንግስቱ ማንኛውንም እርምጃ ለመውሰድ የሚገደድበት ሁኔታዎች ይፈጠራሉ ማለት ነው ምን ማለት ነው ማንኛውም እርምጃ ማለት ለምሳሌ አሁን ትግራይ ክልል ውስጥ ያለው ሁለት የህወሓት ክንፍ ተፈጠረ አንዱ ጌታቸው ረዳ አስተዳደር ነው ጠቅላይ ሚኒስትር አብይ አህመድ ራሳቸው በበላይነት የሚወርድ ተጠሪነቱን ለሳቸው ሆነ የፕሪቶሪያው ሰላም ስምምነት ይወለደው ሶ ይሄ አስተዳደር ፈረሰ ኦሬዲ መቀሌንም ጭምር ተቆጣጣር ከንቲባ አስገባን ሚዲያዎችም ተቆጣጣርን አሉ አድግራት ያሉ በርካታ ቦታዎችን ተቆጣጣርን አሉ ሶ እነሱ ይሄን ከተቆጣጣሩ በኋላ ጌታቸው የቀድሞ ፕሬዝዳንት ብለዋቸዋል ጌታቸው ደግሞ እዚህ አዲስ አበባ መጥተው የፌደራል መንግስቱ የራሱ ጊዜያዊ አስተዳደር ሲፈርስ ቆሞ ማየት የለበትም አሉ ኦኬ ስለዚህ ማስቆም የሚችለው ምንድነው ሶፍት ፓወር ምንለው ለምሳሌ በጀት ማቋረጥ ወይስ ምን በዛ ማስቆም ይችላል ወይስ የኃይል ጦር ማስገባት ነው ወይ ያለበት ወይ ደግሞ ካልሆነ ያለው አማራጭ መደራደር ነው ስለዚህ እነሱ ደግሞ ያንን ካደረጉ በኋላ ተዳዳሪ ኃይል ወደ አዲስ አበባ እንደላኩ እየሰማን ነው እንደራደራለን ስልጣን እንቆጣጣራለን ነው ያሉት ሶ የፌደራል መንግስቱ ምን አማራጭ አለው በኃይል ይገባል ወይስ ይቀበላቸዋል ነው አይ አሁን ምንድነው ለዛ ነው ቅድም ያኛውን ሐሳብ ያነሳሁት እኔ ምንድነው ዶክተር ደብረጽዮን የሚፈልጉት የሚሉን ነገር ነው በደንብ መታየት መቻል ያለበት ነገር ማለት ይሄ ተራሽንገላ እንደራደራለን እኛ ፕሪቶሪያ ስምምነቱ ተግባራዊ እንዲሆን ነው እንጂ ምንፈልገው ምናን የሚባለው እሱ ጊዜ ያለፈበት የማታለያ ስልት ነው እሱ ምንድነው ቅድም አስቀምጫለሁ ትንተና ጉዳዩ ልዩነታቸው ሁለቱ መካከል ችግር የመጣው ፌደራል መንግስቱም ደካማ ነው እኛም ደካማ ነን በአማራ ውስጥ ጦርነት ነው በኦሮሚያ ውስጥ ጦርነት ነው በዚህ ሂደት ውስጥ ፕሮፖርሽናል ሪፕሬዘንቴሽን ተብሎ መጣው ስልጣን አለ አይደል አሁን ለምሳሌ ትግራይ ከዚህ ፊት የነበረው ጠቅላይ ሚኒስቴሩ ውጭ ጉዳይ ሚኒስቴሩ ደህንነት ሚኒስቴሩ መከላከያ ምናምን የታማጆር ሹሙ ሁሉ ነገር ተጋይዘዎች ነበሩ አይደል ይሄ አካሄድ ተቀየረ ያካይስ ቀየራ ሁላችንም ስልጣን የምንይዘው ባለን ህዝብ ብዛት ውክልና ነው ነገር መጣ ለትግራይ የሚደርሱ ነገር ሲሰጠው ይሄ በፊት ከነበረው አንፃር ሲያው የሰማይና ምድርና መቀበል የማይችሉት ነገር ሆነ እኛ ታሪክ ሰርተን ያንን የማይገባንን ነገር ማግኘት የቻልን ልጆች ትውልድን ስለዚህ ይሄን ታሪክ አይናችን ያያሳልፈን አንሰጥም
እስክንቀር ድረስ አሁን በተለይ ባለው ሁኔታ ሁሉም ደካማ ስለሆነ በጉልበት ገብተን ይሄን እናስመሰክራለን ወይ ደግሞ ይመልሰን ሪጌን እናረጋለን የሚል ነው ሐሳብ ነው ዶክተር ስለዚህ ፌደራል መንግስቱ ገብቶ ሪፊል ነው ማለት ያለበት ይሄ ከሆነ አሁን በዚህ ሂደት ላይ ምንድነው በድርድር ሊትፈታ የሚችለው ሰው ምን ያደርጋል ፕሮፖርሽናል ሪፕሬዘንቴሽን የሚለው ነገር ቀርቶ ለትግራይ ኤክሰፕሽናል ሊሆን ነው ሁሉም በህዝብ ቁጥሩ ውክልና ነው ስልጣን እያገኘ ያለው ይሄ ቀርና ለትግራይ የማይገባውን ፈተነ ወይ ይሄ ማለት በሌላ አነጋገር ምንድነው የአንድ ትግራይ ነፍስ በ10 ሌላ ኢትዮጵያዊ ነፍሱን ቢለካ የሚቆጠረው ማለት ነው ይሄንን የሚቀበል አካል አይኖርም ማለት ነው እነሱም ይሄንን ነው መቀበል ያልፈለጉት መጀመሪያ ነጥብ ይሄ ነው ሁለተኛ ነጥብ ምንድነው ለምሳሌ ትግራይን ሰጣቸው በተወጣ በዘነከስት ዴይ ምንድነው የሚያረጉት ማለት ነው ሁሉም ነገር በጉልበት የሚጠራቀም ሌላው ሊያንሳል እስቲ ሌላው ቃጭኝ ነገር ወልቃይ ጉዳይ ላይ ደብረጾም ምንድነው ሊያረግ የሚፈልገው ራያ ጉዳይ ላይ ምንድነው ሊያረግ የሚፈልገው ኢቨን ወልቃይትም ራያም ሰጥተው ደግሞ ሁሉ ብትልስ መቆም ይችላል ወይ ቅድም ያልኩ አምቢሽን በእነዚህ ብቻ ለራካ የሚችል ነገር የለም ይሄ ከሆነ ጭብጡ ፌደራል መንግስት ምንድነው የሚያረገው ሶፍት ፓወር ምናምን የሚለው ነገር ነው ብዙም የሚያስኬድ ነገር አይመስለኝም እነዚህ ሰዎች ሌጂቲሜት አይደሉም አሁን ምንድነው ጌታቸውን ከቦታ ካነሱና ራሳቸውን ሰው ከሾሙ ወደ ተመለስን መሰለ ወደ ፕሪቶሪያ ቅድመ ፕሪቶሪያ ተመለስን ማለት ቅድመ ፕሪቶሪያ የተወሰነ ጊዜ ትግራይ ክልል ለቆላቸው ወጥቶ ወይ ደግሞ የተወሰነ ጊዜ እነሱም ተቆጣጥሮ የነበረበት ጊዜ ነበር አይደል ከፌደራል መንግስት ጋር ግንኙነት የሌለ የራሳቸውን ስራ በመሰሩበት ዘመን ማለት እሱ ውስጥ ተመልሰ ይነገባል ህግና ስርዓት ተጥሷል ማለት ነው ይሄን ህግና ስርዓትን ደግሞ የማስከበር ግዴታ ነው ያለበት ስለዚህ ይሄንን በሶፍት ፓወር አታስተካክልም ሁለተኛ ከዛ በላይ ያሰቡት ያሉ እነዚህ ሰዎች ኤርትራ ጋራ ከሻቢያ ጋራ ሆነን ወደ መንበረ ስልጣኑ እንመለሳለን የሚል ነው ያንዳንዱ ባለፈ ተሰብስቦ አቋም መግለጫ ሲያወጡ የነበሩት ወታደሮች ይልማቸው ነው በቀጥታ ምን በተዛዋሪ ከዚህ ሂደት ጋራ ያለው ከዚህ በፊት የማይገባውን ጥቅም ሲጠቀም ነበር በግል ደረጃ ሲጠቀም ነበር አካል ነው ወደዛ ጥቅም መመለስ ይፈልጋል ስለዚህ ኤርትራን ይዘን ይመጣውን የሚኖር ሰውዬ በምን ሳው ነው ሶፍት ፓወር ልታስተካክለውና ልታቆሙ የሚችለው ለላቁም ብለ እንትን ካልክሎ ምንድነው ስሙ ባጀት ካልክሎ ዘነከስ ዴይ እኮ ይፈሳል ሶርታች ይጀምራል ጉዞ ጦርነቱ ምንም ማቆም የማይችልበት ነገር ማለት ነው ስለዚህ ጉዳዩ ሊሆን የሚገባው ነገር ምንድነው እንቅስቃሴው ገና ከሳይ ጀምር ከዛው አካባቢ ይሄን ነገር ያደረጉ ያሉ ሰዎች ላይ ማስጠንቀቂያ መስጠትና እምቢ ካሉ ወደ እርምጃ መግባቱ ብቸኛ አማራጭ ነው መስለኛል መልካም እንግዲህ ወደ ኃይል እርምጃ ከተገባ ምን ይመጣል የሚለውን መለስበታለሁ ዳሬ ላንተ ደግሞ ማንሳው ጥያቄ ምንድነው እንግዲህ የጌታቸው አስተዳደር ጀስት ፕራክቲካል አልነበረ መሬት ላይ አለው ይላል 2 አመት የነበረው ምንም ተጨባጭ ይሄ ነው የሚባል ነገር አልሰራም ገዝግዞ መጨረሻ ላይ እንግዲህ እሳቸው በገለጹት መፈንቅለ መንግስት ብለውታል እንግዲህ አንዳንዶች የተራዘመ መፈንቅለ አስተዳደር መዋቅር ወይም እንደዛ አይነት ነገር ብለው ይገልጹታል ዞሮ እሳቸው ባሉት መፈንቅለ መንግስትን በለውና ተፈጽሞባቸዋል ወደ አዲስ አበባ መጥተዋል አሁን ያለው አማራጭ የፌደራል መንግስቱ ወይ ተቀብሎ መደራደር ነው ለደብረጽዮንን ስልጣን መስጠት ወይም እንግዲህ መደራደር ሲባል በምን እንደሚደራደሩ ፍላጎታቸው እስከምን ድረስ እንደሆነ አናቅም አማን እስካለው ድረስ ሊሆን ይችላል ከዛ በመለስ ሊሆን ይችላል ወይ ደግሞ በኃይል መግባት ነው ያለው አማራጭ ይሄ ደግሞ ሌላ ጦርነት ያስከትላል ስለዚህ ብዙዎች ጦርነት እንዳይመጣ እየፈለጉ ነው እየጠየቁ ነው ህዝብም በለው የተለያዩ ባለድርሻ አካላት ጦርነት መምጣት የለበትም የሚል ነገር ነው እየተነሳ ያለውና ጌታቸው ደግሞ ዛሬ ለዲፕሎማቲክ ማህበረሰቡ ከውጭ ጉዳይ ሚኒስቴሩ ጊዲዮን ጢሞቴዎስ ጋር ማብራሪያ እየሰጡ ነው በዚህ ማብራሪያቸው ይሄው ህገወጥ ያሉት የደብረጽዮን ቡድን የፕሪቶሪያውን ሰላም ስምምነት ንዶታል ብለዋል ቃል በቃል እንግዲህ ለዲፕሎማቶቹ ነው ከዚህ ቀደም የፕሪቶሪያውን ሰላም ስምምነት ማያከብሩ የፌደራል መንግስት ነው ይኖር ነበር ጌታቸው አሁን የራሳቸው ኃይል ንዶታል ብለዋል ከተናደ እንግዲህ ምን የምትነጋገርበት ከዚህ ቀደም ስናወራ ነበር በርግጥ ፕራክቲካሊ ስምምነቱ ገና በ2-3 ወሩ እድሜው ነው የፈረሰው ግን እስካሁንም ድረስ አለ በሱ ነው ሲመጣ የነበረው አሁን ደግሞ ራሳቸው ተዋያዮቹ ህልውናውን የናዱት እንደሆነ እየተናገሩ ነውና እንዴት ነው የምታየው እንግዲህ የፕሪቶሪያ ስምምነት እንደ ስኬፕ ጎት ነው ሁለቱም ወገኖች
የሙጥኝ ያሉበት ጉዳይ ነው የፕሪቶሪያ ስምምነት። ግብረ መልሱም የነ ደብረ ጽዮን ስትመለከት የፕሪቶሪያ ስምምነት ተጥሷል፣ ውክልናችን አቢዩዝድ ሆኗል፣ እንዲሁም ደግሞ ከኤርትራ ጋር ከሌሎች ወገኖች ጋር ከሻዕቢያ ጋር ግንኙነት አለ የሚለው ነገር እሱ ስሁት ነው። ነገር ግን ማድረግ ካለብን ከኤርትራ ጋር ብቻ ሳይሆን ከአማራ ኃይሎች ከፋኖ ጋር ከሌሎች ኃይሎች ጋር እንነጋገራለን የሚል ነገር አስቀምጠዋል። ዞሮ ዞሮ እንደው የሁለቱ አንጃዎች ልዩነት ወደ ለመናገር በጣም 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 ሰፍቶ እዚህ ደረጃ መድረሱ የሚጠበቅ ነው። ከዚህ ቀደምኛ ስናነሳ ነበር ሁለቱ ለምንድን ነው የተለያዩት የሚለው ነገር ማለት ነው። ሁለቱም እንግዲህ ግባቸው አንድ አይነት ነው። የትግራይ ሉዓላዊ ግዛት ይላል የነጌታቸው ቡድንም የነደብረጽዮን ቡድን የነደብረጽዮን ቡድንም ወልቃይትና ራያ ላይ አይደራደርም፣ የነጌታቸው ረዳ ቡድንም ወልቃይትና ራያ ላይ አይደራደርም። ርዕዮተ ዓለም ልዩነት አላቸው የላቸውም? ከየት አመጣ ብትለኝ ከዚህ ቀደም አቶ ገብሩ አስራት በሪፖርተር ላይ በደንብ በግልጽ ባስቀመጡት ሁኔታ ስለ ርዕዮተ ዓለም ትልቅ ውይይት ተደርጎ የነጌታቸው ጊዜ አስተዳደር ማለት ነው ሙሉ ለሙሉ ቲፒኤልኤፍ የሚከተለው ርዕዮተ ዓለም እንደሚቀበል እንደተናገረ ማስረጃ አስቀምጠዋል። ታዲያ ልዩነታቸው ምንድነው ነው? አሁን እነዚህ ቡድኖች ኦኬ ሁለቱም ፕሪቶሪያ ስምምነት ያነሳሉ፣ ሁለቱም ለትግራይ ህዝብ ይላሉ፣ ሁለቱም ለሉዓላዊ ግዛት ይላሉ። የቱ ጋር ነው ታዲያ ልዩነቱ ብለን ስናስቀምጥ ሁለት መሰረታዊ ልዩነቶች አሉ። አንደኛው ህወሓት በራሱ ቶታሊቴሪያን የሆነ ባህሪ ያለው ማለት ሁሉም ነገር ኮንትሮል ላደርግ ነው የሚለው። ይሄ ጊዜ አስተዳደሩ አንጻራዊ በሆነ መልኩ ሲዋቀርም የተለያዩ አካላትን ያዋቀረ ነው እና ጥቂትም ቢሆን የሀሳብ ልዩነቶች ትንሽ ብቅ እያሉ ነው። የተለያዩ አጀንዳዎችም ትግራይ ላይ መቀንቀን ጀምረዋል እና ይሄ ከቲፒኤልኤፍ መሰረታዊ ባህሪ ጋር የሚጋጭ ስለሆነ ኮንፈርት አልተሰጠውም እና በዛ መልኩ ሲጋጭ ነበር። ሌላው ሰፊ የሆነ ልዩነት በቅርቡ ጀነራል ጻድቃን የሚያስቀምጡት የነ ደብረጽዮን ቡድን ከሻዕቢያ ጋር አሊያንስ ፈጥሮ ወደ 4 ኪሎ ለማምራት ይፈልጋል የሚል ነገር ነው። ስለዚህ ትልቅ ፕሮጀክት አለው የነ ደብረጽዮን ቡድን ወደ ስልጣን መመለስና ሄጂሞኒ ማስመለስ የሚል ረጅም የሆነ ግብ አለው ማለት ነው እና ሁለቱ በዚህ መልኩ ሊለያዩ ይችላሉ የሚል ነገር ነው። አሁን ያስቀመጥከው እንግዲህ አሁን ፕሪቶሪያ ስምምነት እኛ ከዚህ ቀደም በተደጋጋሚ እንግዲህ ትንታኔ ሰጥተንበታል፣ ተወያይተንበታል። ፕሪቶሪያ ስምምነት ከወረቀት ባለፈ እንዴት ፌል እንዳደረገ ከራሱ ከህግ አንጻር ከስምምነት አንጻር አንድ ትሪቲ ውድቅ የሚሆነው ምን ነገር ሀፕን ሲያደርግ ነው የሚለው ነገር ከዚህ ቀደም በደንብ ተወያይተንበታል። ዞሮ አሁን ለፕሪቶሪያ ስምምነት መጣስና በይፋ ፕሪቶሪያ ስምምነት ወደ መቃብር መውረዱን ፕሪቶሪያ ስምምነት ካሁን በኋላ ለአንድና ለመጨረሻ ጊዜ እንደተቀበረ የምንድነው የአስክሬኑ ሳጥን የመጨረሻው ሚስማርን የመታው የነ ደብረጽዮን ቡድን ነው። ለምን በጊዜያዊ አስተዳደር ስም የተሾመውን አስተዳደር ማለት ነው በኃይል ጥሶ በኃይል ተቆጣጥሮ እንደውም አሁን የሰማነው ቢቢሲ ላይ የሚወጣው የከተማው ከንቲባ እንደተሾመ ኤፍኤም ራዲዮ እንደተቋጠረ አስተዳደሩማ ድሮም የተሾመ ቢሮ ተቆጣጣረ ወደ ስልጣኑ እንደተመለሰና አክቲቭ እንደሆነ ማለት ነው። ይሄን ስትመለከተው የፕሪቶሪያ ስምምነትን እንግዲህ በአደባባይ መጣሱን እንደው ብዙም ተንታኝም አያስፈልገውም ኖርማል አንደርስታንዲንግ የሚፈልግ ነገር ነው። ትንሽ ሌት የሚያደርገው ራሳቸው ጌታቸው ማመናቸው እንግዲህ ያዋት አካል ናቸው። ከዚህ ቀደም ፌደራል መንግስቱ ነበር የሚከሱት። አሁን ያው እንግዲህ ፖለቲካ መገለባበጥ አለበት፣ አክሮባት መስራት አለበት። ፖለቲካ ውስጥ የሆነ አንድ የምታስቀምጠው የሆነ ምንድነው መለኪያ ሞራሊቲ መለኪያ የሆነ አንድ ካስማ የለም። ዋናው ካስማ ጥቅም ነው። ጥቅምን እየተከተልከው የምታደርገውና ጌታቸው ረዳም ልክ እንደ ስስት ቢቀያየሩ የሚጠበቅ ነው ፖለቲክስ ውስጥ። ዞሮ አሁን ግብረ መልሱ ነው ትንሽ ወሰብሰብ በሚለው የፌደራል መንግስቱ ግብረ መልስ በምን መልኩ ይሁን? ከዚህ ቀደም የአማራ ክልል ፕሬዝዳንት ዶክተር ይልቃል ከፋለ በቃ ክልሉ ከአቅሜ በላይ ነው መቋጠር አልቻልኩም ብለው በደብዳቤ ለፌደራል መንግስቱ በላኩ ጊዜ ወዲያው ፌደራል መንግስቱ ማለት ነው እርምጃ ወስዶ አማራ ክልሉ መጠነ ሰፊ የሆነ ግጭት ውስጥ የገባበት ሁኔታ ያለና ያንን ልክ የዶክተር ይልቃል ከፋለ የሄዱበትን መስመር አቶ ጌታቸው ረዳ በኦፊሻል በሆነ ደብዳቤ ፌደራል መንግስቱን ጠይቀው የፌደራል መንግስቱ ወደ ትግራይ ይገባሉ። ይሄን ሊሆን የማይችልበት ብዙ ነባራዊ ሁኔታዎችን መዘርዘር ይችላል። አንደኛ ኢትዮጵያ ውስጥ የግጭት ብፌ ነው ያለው። የፌደራል መንግስቱ አማራ ክልል ውስጥ በጣም መጠነ ሰፊ የሆነ ግጭት ውስጥ እዛ ውስጥ ህግ ለማስከበር በሚል ከፍተኛ የሆነ መስዋዕትነት የተከፈለ ነው። እንዲሁም ደግሞ ኦሮሚያ ክልልም እንደዛው ግጭት አለ። ስለዚህ ትግራይ ውስጥ ገብተህ ሌላ ግጭት ውስጥ ማለት ነው ኦሬዲ እዛ ውስጥ ገብተህ ማለት ነው የፖለቲካ ሁናቴን ማወሳሰብ የሚፈልግ አይመስለኝም። ስለዚህ ይሄን ነገር ሊጠቀምበት የሚችልበት ቴንደንሲ ሌስ ነው። ምን አማራጭ አለው ታዲያ? እሺ አማራጮቹ ልዘርዝር። ሁለተኛው አማራጭ ትግራይ ውስጥ አልነሰም በዛም የሐሳብ ልዩነቶች
እንዲሁም ደግሞ በነጌታቸው ረዳ ያሉ ቡድኖች እያቆጠቆጡ በአደባባይም ሰልፍ እያደረጉ ነው እያየ ነው። ይሄ ትግራይ ውስጥ የተለመደ ነገር አይደለም። ይሄን ስንጥቃት የበለጠ ማስፋት ይቻላል ነው። ይሄ ስንጥቅ ማለት ነው። አንደኛ የደብረ ጽዮን ቡድንን ለማዳከም ሶፍት ፓወር መጠቀም አለበት። ዞሮ ዞሮ የፌዴራል መንግስቱን በጀት ላይ የተንጠላጠለ በጣም በጦርነት የደቀቀ እጅግ በጣም የኮሰመነ ክልል ነው የትግራይ ክልል እና ከፌዴራል መንግስቱ ትንሽ ሸምቀቆን ትንሽ ጠበቀ ካረከው እዛ ውስጥ ልዩነት ያለው ማህበረሰብ ማለት ነው የበለጠ የቲፒኤልኤፍ ኃይል ላይ የሚነሳበትን የፖለቲካ ከባቢ አትሞስፌር መፍጠር ትችላለህ። ምን እንዴት ይነሳል ነው? አሁን እኮ ወጣቶች ተቃውሞ እያስነሱ ነው። ለምሳሌ አድግራት አካባቢ፣ ሀገረ ሰላም አካባቢ፣ አድጉዶም አካባቢ፣ መቀሌ አካባቢ እኮ የነደብረ ጽዮን ቡድን ቢሮዎችን ወይም አስተዳደሮችን በኃይል ለመቆጣጠር እንቅስቃሴ ሲያደርግ ወጣቶች ተቃውመዋል። ነገር ግን ተተኩሶባቸዋል። በጥይት ነው እየተመቱ ያሉት። ምንም አይነት ራስክን መከላከል ወይም ደግሞ መገዳደር የምችልበት አቅም በሌለበት ሁኔታ ኦኬ ሰላማዊ እንቅስቃሴ ወይም ተቃውሞ እንድታደርግ ቢፈቀድልህ ጥሩ ነው። ይሄን ቢሮ አሰብሩ ብለህ ስትወጣ ከተተኮሰብህ እንዴት ነው አሁን ይሄንን ማፍጠር ያው መጨረሻ ላይ የሚበላውን ያጣ ህዝብ መሪውን ይበላል የሚለው የፕሮፌሰር መራራ ትንቢት እንግዲህ ትግራይ ላይ ሀፕን ያደርግም ቲፒኤልኤፍ ልዕልና አለው ትግራይ ውስጥ የፖለቲካ ልዩነት ማየት ብርቅ ነው የሚል ነገር አለ። ይሄ ግን ማንኛውም ማህበረሰብ ዞሮ ጭቆናው በጣም በባሰ ቁጥር እዛው ጨቋኙ ላይ እንደሚነሳ የታወቀ ነው እና ያንን ነገር የበለጠ ፑሽ ማድረግና ቲፒኤልኤፍ ላይ የቀለም አብዮት ሲባል ነበር የፌዴራል መንግስት ላይ በድሮ በኢህአዴግ ዘመን ማለት ነውና የቀለም አብዮት በትግራይ ደረጃ እንዲነሳ ከስር መቆስቆስና ቲፒኤልኤፍ እነዚህን ኃይሎች ገለል የማድረጉን ሁኔታ ከመስራቱ ውጭ ያለው አማራጭ እኔ በጣም አክሳሪ ነው። እንዴት ኃይልን ትግራይ አሁን አስቻይ ነው ወይ ነው ጥያቄው? አሁን ትግራይ ላይ መሬት ላይ ያለው ነገር እሱን ያስችላል ወይ? ህወሓት እንግዲህ ጦር አለው። ጌታቸው መቅለጃቸው ላይ እንደነገሩን እንግዲህ ታንክ ምንም ያተራመስክ ምናምን የሚል ነገር ተናግረዋል። እንግዲህ በርግጥ ከባድ መሳሪያው እንዳላቸው ነው የሚታሰበው በአግባቡ ስላልፈቱ። አሁን እንዴት አድርጎ ነው ይሄን ማድረግ የሚችለው? ኦልሬዲ እኮ እየተኮሰ ነው ዝክር እየተኮሰ ነው። እሺ አሁን ቲፒኤልኤፍን ለምሳሌ የፌዴራል መንግስቱ ዝም አለው በጀትም ያዘ ምንድነው ቲፒኤልኤፍ ሊያደርግ የሚችለው? ጦርነት ሊመጣ ይችላል፣ ሊገፋ ይችላል። እሱ ሲናሪዮ እናምጣው። ምን አይነት ጦርነት ነው ሊከሰት የሚችለው ነው? አማራ ክልል ውስጥ ዘልቆ ገብቶ የተወሰኑ አካባቢዎችን ይዞ የመደራደር አቅሙ ማሳደግ ለምሳሌ ከዚህ ቀደም አድርጎታል። እስከ ቆቦ ድረስ ሄደና ከዛ በላይ አቅሙ ስለማይፈቅድ ቆቦን ይዞ ከፌዴራል መንግስቱ ጋር ለመደራደር ጥሪ ያቀረበ እንነጋገር እንደራደር አለ። እንደዚህ አይነት ተንደንሲ እንደዚህ አይነት የፖለቲካ አቅጣጫ አሁን ለማራመድ ያስችለዋል ወይ? ከዚህ ቀደም እንዳደረገው አማራ ክልል ገብቶ ጦርነት ማለት ነው ሰፋ ያሉ የተወሰኑ አካባቢዎችን ይዞ ፌዴራል መንግስቱ ላይ ጫና የማሳደር አቅም አለው ወይ? አሁን ቲፒኤልኤፍ አለው? ይሄ ነው አናቀም እሱ። እሱ ነው ሞግ ለምን ደሞ ሞግት አማራ ክልል ውስጥ ነፍጥ አንስቶ ፌዴራል መንግስቱን የሚወጉ ኃይሎች አሉ፣ የፋኖ ኃይሎች ማለት ነው። ከነዚህ ኃይሎች ጋር ቀጥታ ኮንፍሮንት ያደርግ ነው። ከዚህ ቀደም የነበረው የፖለቲካ ድባብ በጣም ሰላማዊና እንደፈለክ መረማመድ የሚችልበት ነው። አሁን ምድሩ ሁሉ ሾው ነው የሚሆንበት ለቲፒኤልኤፍ ማለት ነው። ስለዚህ ሆስታይል ኢንቫይሮንመንት ይገባል። በዛ ደግሞ የታጠቀ የፋኖ ታጣቂዎች አሉ፣ አማራ ክልል ያሉት ኃይሎች አሉ። ከነሱ ጋር ቀጥታ ውጊያ ውስጥ ሊገባ ነው። ሌላ ራስን በራስ የማጥፊያ ሁነት ነው ያለው ማለት ነው። እና ይሄን አይሞክረውም ነው ቲፒኤልኤፍ በኃይል ወደ አማራ ክልል ሊመጣ የሚችልበት ሁኔታ አናሳ ነው። ለኔ አንደኛው ይሄ ነው መከራከሪያ። ስለዚህ ታዲያ ምን ያደርጋል ነው እንግዲህ የፌዴራል መንግስቱን ግብረ መልስ ከቲፒኤልኤፍ ግብረ መልስ ጋር እያሰናሰልክ ነው መሄድ ያለበት። ምን ሊያደርግ ይችላል? ፌዴራል መንግስቱ በቃ በጀት ያዘ፣ እዛ ህገወጥ የሆነ እንትን ነው ያለው፣ ምን አስተዳደር ነው ያለው። ህዝቡ እየተጎዳ ነው፣ በእርግጥ ህዝባችን ነው እና ምን እናርግ? ይሄ ህገወጥ የሆነው አስተዳደር ካልወረደና ንግግር ካላደረገ በጀት አለቅም ብሎ የፌዴራል መንግስቱ ጫና ያደርጋል። በል መጨረሻ ሊያደርጉ የሚችለው ዘወረስ ሲናሪዮ ከሻቢያ ጋር አሊያንስ መፍጠር ነው። ከሻቢያ ጋር አሊያንስ ፈጥረው ሻቢያ ምን ያደርጋል ነው? ሻቢያ በእርግጥ ኢትዮጵያ ግዛት ውስጥ ገብቶ ኢትዮጵያ ላይ ጦርነት ለመክፈት የሚያስችል ውሳኔ ላይ ይደርሳል ይሄ ራሱ ሻቢያ ማለት ነው። ሻቢያ ሊያደርግ የሚችለው እነዚህን የነደብረ ጽዮን ቡድኖች ማለት ነው በሎጂስቲክ ሰፖርት በማድረግ የኢትዮጵያ መንግስት ላይ ጫና ማሳደር ነው። በኋላ ላይ የማነሳው ነጥብ አለ፣ ምናልባት እዛ ላይ ሄድበታለሁ። አማን የሚለው ከነገር ካለ አማን እንግዲህ ከደረጀ ጋር የተለያየ ሀሳብ አነሳችሁ። ደረጀ በሶፍት ፓወር ነው መያዝ ያለበት አለ። ኦኬ አንተ ያነሳው ደግሞ ሴናሪዮ አለ። በሶፍት ፓወር ለያዘው ብትል በጀት ታቋርጥበት ይመጣል፣ ገፍቶ ይመጣል ነው። ከጀርባም እንግዲህ ኤርትራ አለች የሚባለው ነገር ጌታቸውም እየነገሩ ነው። የፌዴራል መንግስቱም ባለስልጣናት እንደዚሁ አይነት ነገር እያቀረቡ ነው፣ ምንም እንኳን ኤርትራ ብታስተባብል። ስለዚህ አሁን ፌዴራል መንግስቱ
አንተ እንዳልከው በኃይል እዛው ትግራይ ውስጥ ለማፈናዋት ነው ወይም ደግሞ እነዚህ አመራሮቹ ወይም ጀራሮቹን ጦርነቱን ከመግባቱ በፊት እንቅስቃሴ ቢያደርግ ምንድነው ሊፈጠር የሚችለው? እንግዲህ የመጀመሪያ ደረጃ ፌደራል መንግስቱ ዝም ብሎ ነው ማየት አለበት። ዝም ብሎ ማየቱ ምን አይነት ፖለቲካል ኢምፕሊኬሽን አለው ነው አሁን በጣም መታየት ያለበት ነገር ማለት ነው። እኔ እንዴት ሶፍት ፓወር የሚለውን ነገር ራሱ እንዴት እንደምታሰብ አይገባኝም። ፌደራል መንግስቱ ይሄ ቦታ የኔ ነው፣ የኢትዮጵያ ግዛት ነው፣ እነዚህ ሰዎችም አምኖ ነው ፕሪቶሪያ ላይ የተስማሙት አንድ መከላከያ ሰራዊት እንዲኖር ፈቅዶና በቃ ባለው ነገር ብቻ በሰላም እንኖራለን ብሎ ነው የገቡበት ነገር ማለት ነው። አሁን ግን ፈለጉበት ሰዓት ላይ መልሶ መፈንቅለ መንግስት ብለው መልሶ የፈለጉትን ነገር ሲያደርጉ ፌደራል መንግስት እነሱ ያደረጉትን ነገር አሜን ብሎ የሚቀበል ከሆነ ልክ ያኔ አጎንብሶ እንደተደራደሩ እሱ ቀረና ዛሬ ልክ ከጦርነቱ በፊት ወደ ነበረው ስሜት ውስጥ እንደተመለሱ ያን እሱ ነው የሚሆነው ማለት ነው። ስለዚህ ፌደራል መንግስት አሁን መንግስት መሆኑና አላፊ መሆኑና ግዴታ እንዳለበት አካል ለማረጋገጥ እሱ ያመነበትና እሱ የፈቀደበት ነገር ብቻ መሆን እንዳለበት ፑሽ ያደርጋል። ለዚህ ስል ነው እንግዲህ ወደ ጉልበት ጉዳዩ የሚሄድበት ምክንያቱ ማለት ነው። ሶፍት ፓወርን የማይጠቀምበት ነገሩ ማለት ነው። እርግጥ ነው ፌደራል መንግስት ከዚህ ጋር ተከትለው ምንድነው ሊያደርግ የሚችለው የሚለው ነገር ትንሽ እስቲ እንትን አድርገን ነው እስቲ አንደኛ ለፌደራል መንግስት የትግራይ ኃይሎች በዚህ ደረጃ መከፋፈላቸው ራሱ ትልቅ የፖለቲካል ግብ ነው እውነት የማይካድ ነገር ማለት ነው። ብሔራዊ ስጋት እኮ ነው ነበሩ እኮ እንደ ሀገርም እቺ ሀገር ላትቀጥል የሚችልበት ጊዜ ነበር ከተባለ እኮ ፌደራል መንግስትና የህወሓት ኃይሎች መካከል የተደረገ ጦርነት ዘመን ላይ ነው ማለት ነው። ስለዚህ ያ ቢመታም የተመታው ራሱ ክፋይ መውጣቱ ራሱ ትልቅ አቺቭመንት ተደርጎ ነው የሚቆጠረው። ሁለተኛ ቅድም አንስቻለሁ ዶክተር ደብረጽዮን አንድ የሚያነሱ ነገር ምንም ቢሆን እኛ ተመተን ኮርነር ተደርገን ትግራይ ብንቀመጥም ዛሬም ቢሆን እኛ ይዘን የመጣነው አይዲዮሎጂ ኢትዮጵያ ውስጥ አሸናፊ መምዮዳ ይዟል። ከሱ ውጪ ያለ ነገር የለም። ጫካም ያለው ስለ ብሔርተኝቱ የሚያቀነቅነው ከተማም ያለው የተሻለ የሚለው ነገር የሚያነሱት ነገር አለ። ነገር ግን አሁን በዚህ መከፋፈላቸው ጋር ተያይዞ ይሄ አይዲዮሎጂ ባለቤት እንደመሆናቸው መጠን ይሄ አይዲዮሎጂ ግብአተ መሬቱ የቀረበ መሆኑን ማመላካች ነው ማለት ነው። ስለዚህ የአይዲዮሎጂው ባለቤት ሲከፋፈሉና ስለያዩ አቂማቸው በዛው ልክ ስለሚሄድ ማለት ነው። ሌላኛው ነገር ትልቅ የዲፕሎማሲም ጥቅም ይኖራል። ምንድነው መሰለ ሉክ 12 ሀገሮች ናቸው አትላንትና ገና ልክ አቶ ጌታቸው ወጥቶ ይነገር ሲናገሩ ኮንሰርናል እንትን ብሎ ዘሎ የተነሱት ማለት ነው። አሁን እነዚህ ሰዎች አንዱ ነው ሌላ ማስጨነቅ ወደ ሌላ መስፋፋት ወደ ጦርነትም ቢገቡ ማለት ነው ከፍተኛ ችግር ነበር። ነገር ግን የተወሰነ አካል ከዛ ተገንጥሎ የሚደረገው እንቅስቃሴ ጥፋት ነው። ሁሉም ነገር ለፌደራል መንግስትኛ የምንሰጠው ስህተት ነው። እኛ ጋር ነው ችግር ያለው ብሎ ለምሳሌ ዛሬ አቶ ጌታቸው ይሄን ስራ እየሰሩት ያሉት ለዲፕሎማቲክ ማህበረሰብ ማለት ስለዚህ የትልቅ የዲፕሎማሲ ድልም አምጥቷል ማለት ነው። ስለዚህ በኃይል ቢሄድ ያዋጣዋል። ቆይ የዲፕሎማሲ ድል አምጥቷል። ምን የራሳቸው አቶ ጌታቸው ወጥቶ የኛ ሰዎች ሄደን ሀገር ካልዘረፍን ወንጀላችን ካላስፋፋን ብሎ እምቢ ብሎ አለ። ይሄ ነገር ደግሞ አስኬድም ብያቸው ብነግር ሊሰሙኝ አልቻሉም። ይሄ ደግሞ ዳሜጅ ያመጣል። ይውልና ስሙ የኛ ሰዎች ችግራቸው ይሄ ነው ይያለ የራሳቸው ሰው ነው እየመሰከረ ያለው እኛ አይደለም እየተናገረ ያለው። ያ ሌላ ኢትዮጵያዊ ያ ስልጣን ላይ ባልጠረ ነገር ብናገር አይ እናንተ ጄኖሳይደሮች ናችሁ ልታጠፉ ስለምትፈልጓችሁ ነው ምናምን ብሎ ብዙ ብርጉም ስለሚሰጥ ማለት ነው። ስለዚህ ይሄ ትልቅ ኃይል የሚፈጠር ነገር ነው ማለት ነው። ይሄ ባለበት ሁኔታ ህግና ስርዓትን የማስከበር ግዴታ አለውና ፌደራል መንግስት ማለት ነው ህግና ስርዓትን የማስከበር ግዴታ ነው ያለው። ይሄ ዓለም አቀፍ ማህበረሰብ የሚያውቀው ነው ይሄንን ጊዜያዊ አስተዳደር ማለት ዝም ብሎ እንትና ዘጠፈጠፍቆ ሲፈልጎ የሚሰርዞ ፈልጌ የሚታረገው ነገር አይደለም። ወስኖ ፈቅዶ አደራዳሪዎች ባሉበት ቦታ እንዴት ይውስባል ምርጫ እስከሚካሄድ ድረስ ጊዜያዊ አስተዳደር ይቋቋም ተባለ። ተቋቋመ። ፕሬዝዳንት ጠቅላይ ሚኒስትሩ በወሰኑ ሰው ትመራላችሁ እናንተ አቅራቢነት ጠቅላይ ሚኒስትሩ ባጸደቁት ተባለ።
ጠቅላይ ሚኒስትሩ አጸደቁ። ይሄ ሁሉ ፕሮሲጀራል ይሄ ፕሮሲጀራል ዝም ብሎ እዚህ የተፈጠረ ይሳል ዓለም አቀፍ ስሜቱ ላይ የተፈጠረ ፕሮሲጀራል ስለሆነ ማለት በዚህ መሰረት የተቀመጠው ሰው ብድግ አድርጌ ስታነሳ ምንድነው የሚሆነው? ጠቅላይ የፌደራል መንግስቱ ሚና ማለት መንግስት እንደመሆኑ መጠን ይሄንን የፕሪቶሪያል ስምምነት የጣሱትን የፕሪቶሪያል ስምምነት ውጪ የተካሄደውን አካሄድ ወደ ፕሪቶሪያል የመመለስ ግዴታ አለበት ማለት ነው። ይሄ ግዴታ ምንድነው የሚሆነው ካልከኝ ክላሽ ለያዘው ሰው መሳሪያ ይዞ እላፊ ነገር ውስጥ ይገባሉ ለሚል አካል ማለት ነው ለጣሰው አካል እንግዲህ እዚህ ቆሜ በጀት ከልክያለሁ በጀት ማስከለከልማ ሰፊው ህዝብ እኮ ነው መጀመሪያ ቢጎዳው እኮ ነገር ግን የጥቂት ታጠቀ ኃይል ስለሆነ ሚሊታንቱ ስለሆነ ይሄን ችግር ፈጠረው ሄዶ ማስታገሱ ወይ ደግሞ እንትኑ ጉዳዩን ህግና ስርዓቱን ወደ ነበረበት የፕሪቶሪያል ወደ ነበረ የመመለስ ግዴታ ይኖርበታል ማለት ነው። ሌላኛው ነገር ምንድነው? ዶክተር ደብረጽዮን እንግዲህ ሻቢያን ጎትቶ ለማምጣት ማሰባቸው ራሱ ሌላ ጉዳይ ነው። ይሄንም እየመሰከረ ያለው አብሮ ያሉ ሰው ናቸው። ሌላ ሰው ብናገር ኦኬ እናንተ ልታጠቋቸው ስላሰባችሁት ያመጣችሁት ሰበብ ነው የሚባለው። ነገር ግን አቶ ጌታቸው በጣም በርከት ያሉት ወታደሮች ከኤርትራ ጋር እየተነጋገሩ ነው እያለ ነው ያለው ማለት ነው። ይሄም አገር ክደት ነው። አገር ክደትን ቁሜ በሶፍት ፓወር እንዴት አድርጌ ነው የምታስተካክለው ነው አገር ክደትም ማለት ሌላ ሁለተኛ አገርን የጎተተ ያመጣ ያለውን አካል በሚኒስትር ሶፍት ፓወር ነው የምታስተካክለው። ይሄ ትልቅ ወንጀል ስለሆነ በጉልበት የምታስታግስበት ሂደት ይፈጠራል ማለት ነው። ሌላኛው ነጥብ ግን ምንድነው? ይሄንን ብንተው እንዳው ደረጀ እንደሚለው ሶፍት ፓወር ምናምን ቢሆን ሰዎቹስ ምንድነው የሚያረጉት የሚለው ነገር ነው። ሉክ ምንድነው የሚያረጉት መሰለህ? አንደኛ ይፈሳሉ ወደታች ሲፈሱ ደረጀ እንዳለው ጦርነትም ላይ ገጥማቸውም ይችላል ከሌላው አካል ለምን አጣማጃቸው ሻቢያ ስላለች አጣማጁ ሻቢያ ካለ ከሻቢያ ጋር ጥሩ ግንኙነት ያለው ፋኖ አካል አንድ አይላውን እንሰለፋለን ብልስ ስለዚህ የግድ አማራ ክልል ተታጠቀ አይል ስላለ ይዋጋል። ለምንድነው ትላንትና እንትን ላይ ያልተዋጋው? ምንድነው እሱ ስሙ ራያ ላይ ፋኖ ተዋግቶ እንደ ራያ ላይ ሲመጡ መንግስት ማልተዋጋም ምንስም አልተዋጋም። አየ ስለዚህ ቀጠና ላይ ማልነበሩ ማክቹዋሊ ስለዚህ ያ የትኛው እንትን አላማጣ እዛ ቀጠና ላይ አልነበሩም። በነገራችን ላይ እዛ ቀጠና አልነበሩ እዛ ነው እዛ አልነበሩም የመጡት ኤኒዌይስ ፋያም ቆቦም ብሎ ወደዛ አካባቢ ሲመጡ ያልተዋጋ ነገ ምናልባት ሻቢያ ቢታጣምዶ እንዳልኮ ቢመጡ ጦርነት ብቻ ይገጥማቸዋል ወይ የሚለው ነገርም ላናስብ እንችላለን። እንዳውም እኔ ከዚህ ጋር ተያይዞ ጥሪውን ተከትሎ ቅድም ያስቀመጥኩ ነገር አለ ምን አይ ፖለቲካል አሰላለፍ ሊፈጠር ይችላል የሚለው ነገር እስቲ ብናይ መልካም ይመስላል። ጦርነት ከገባ በተለይ የፌደራል መንግስቱ ቢገባ ወይም ህዋት ገፍቶ ቢመጣ ምንድነው የሚፈጠረው? እሱን እኮ ነው አሁን እነሱ በዛ ሊቀመጡ አይደለም ቅድም ብያለሁ እኔ ዋነት ካልሆነ በስተቀር እነ ዶክተር ደብረጽዮን ወንበሩን እንኳን አገኙ በቃኛ እንደ ያ ሁሉ ወታደር እኮ ተሰብስቦ ይለይልናል እኮ የሚለው እኮ ያንተ ይሄን ሀገር እኮ ስግጥ እኮ የነበረ እኮ ነው እንዴ ነው ቁጭ ብሎ እዛ ያ መቀበል አልቻሉም። በቃ እነዚህ ሰዎች ወደ ነበርንበት መመለስ አለብን ይላሉ እኮ በተደጋጋሚ ስታትስ ኮ ከበሩ ስታትስ ኮ ምን ነው ሰው የሆነ የወልቃይትን የራያ ምናምን ብቻ ነው ብሎ አይደለም። የኢትዮጵያ ፖለቲካ ውስጥ የነበረን ቦታ መያዝ አለብን በቃ የሉናችን ጉዳይ ነው ይያሉ ያሉት ማለት ነው። ስለዚህ የግድ ወደ እንትኑ መሄዱ የማይቀር ጉዳይ ነው ማለት ይሄ ከመጣ አንድ እኛው ሴናሪዮ ሊሆን የሚችለው እዚህ ጋር አንድ ሐሳብ ኢንሻአላህ ሻቢያ ለማጣመድ አንኛ ጂኦግራፊካል ፕሮክሲሚቲ ያስፈልጋል። እንደው በወልቃይት መስመር ብትል ትንሽ ሳውንድ ያደርጋል። ምክንያቱም በዚህ በወሎ መስመር ከሻቢያ ጋር ያለው የጂኦግራፊካል ርቀት የስልቦና ርቀት የፖለቲካ አመለካከት ርቀት እንዴት ከቲፒኤልኤፍ ጋር የፋኖ ኃይሎች እዛ አካባቢ ያሉት ፋኖ ኃይሎች አሊያንስ እንዲያደርጉ ያደርጋል። እና በወልቃይት መስመር ብትል ትንሽ ሳውንድ ያደርጋል። ይሄኛው እኔ ያልኩ ማጣመድ ኢነሴንስ ምንድነው መሰለ አብሮ ተወደ አንዳንድ እንሰማለን አሁን የፋኖ ደጋፊ ሚዲያዎች ላይ ሻቢያ በራውት ሻቢያ ጥቃት የአማራ ጥቃት ነው ብሎም ያቀርቡ ሰዎች አሉ። ያው እሱ ዲጂታል እንትን ነው ይቀርባሉ። አሁን ይሄ ማለት ሻቢያና ፋኖ መሐከል ግንኙነት ካለ ሻቢያና ወያኔ መሐከል ደግሞ ግንኙነት ተፈጠረ የተባለው ነገር ግንኙነት ከተፈጠረ እናንተ ለጋራ እንቅስቃሴ የምትንቀሳቀሱ ኃይሎች ነው በሚል እዛ ያለው ፋኖ ከሻቢያ ጋር ተባባሪ ከሆነ
በእንደዚህ አይነት መንገድ ሊያጣምሯቸው ይችላሉ ነው ኦኬ ኢፍ ነው አንተ ሴናሪዮ ነው ታዲያ እሱንማ ኤግዛክትሊ መሬት ላይ የሚሆነው ነገር እኮ አናውቅም ለዛ ነው ሁለት ሴናሪዮችን ላስቀምጥ የመጀመሪያ ዶክተር ደብረጽዮን ቡድን ህወሓት ማለት ሲደመር የሻዕቢያ ሰራዊት ሲደመር አንዳንድ ፋኖች ሲደመር የሸኔ ኃይል በአንድ ሊሰለፉ ይችላሉ ሁለተኛው ሴናሪዮ በዚህኛው በኩል ደግሞ ጌታቸው የትግራይ ተቃዋሚ ፓርቲዎች በተለይ ነባሮቹ የዝም ብሎ ከዋትም ባሰዋት አለ እንደ ብለ እንደምታስበው ሳይሆን እንደና አርና አይነት ነገር ማለት ነው አንድ ላይ የሚሆኑበት የቀድሞ የቲፒኤልኤፍ ትላልቅ ሰዎች በአንድም በሁለቱም ከቲፒኤልኤፍ የተለዩና እንትን ያሉ እነዚህ አንድ ላይ ተደምሮ ከፌደራል መንግስት ጋር አንድ ላይ ሆኖ አንዳንድ ፋኖ ቡድኖችን ጨምሮ በአንድ ቡድን ሊወሰኑ ይችላሉ አሬ አሰላለፍ እንቱ ብሎ ሊመጣ ይችላል የሚለገር ነው ከመንግስት ጋር የሚሰለፍ ፋኖ ሊኖር ይችላል ማለት ነው በዚህ ጉዳይ ላይ የጦር ከሄደ ልክ ከወያኔ ጋር ሊሰለፍ የሚችል ሚል ተብሎ የሚገመት ፋኖ እንዳለ ከመንግስት ጋር ሊሰለፍ የሚችል ፋኖ ሊኖር ይችላል ይሄ አሁን ሴናሪዮ ነው ቴንክ ዩ አመሰግናለሁ ምናልባት ከዚህ ጋር ተያይዞ ምናልባት ይሄ በጦርነት ብቻ አይደለም የሚቀረው በሚዲያ አካባቢ ያለው ጦርነት ላይም ራሱ አደገኛ ውጥንቅጥ ነው የሚፈጠረው ማለት ነው ይሄ ነገር ወደ ገፋ ጦርነት ከሄደ እንግዲህ ሚዲያ አካባቢን ከፍተኛ ውዥንብር የሚፈጠርና አንዳንዶቹ መቆሚያ ቦታ ሁሉ ሊያጡ የሚችሉበት አጋጣሚዎች የሚፈጠርበት ሁኔታ አለ ምናልባት በተለይ በውጭ ያሉት አብዛኛዎቹ ያው መንግስትን ተቃዋሚ የሆኑት የቲፒኤልኤፍ ደጋፊ የሆኑ ሚዲያዎች በአንድ ቡድን የሚሰለፉበት አካባቢ ሊፈጠር ይችላል የቲፒኤልኤፍ ነገር ከመንግስት ነገር የባሰ ነው የሚሉ ደግሞ ፖዚሽናቸው ስተዋው መንግስት ተቃዋሚ ሆነው ያሉት ወደ መንግስት ድጋፍ መጡ የሚችሉበት ሚዲያዎች ሊፈጠሩ ይችላሉ በሌላ በኩል ደግሞ የአገርን ጥቅም ብቻ ሀገርን ብሔራዊ ጥቅም ማስከበር አለብን ብሎ የሚያስቡት ሚዲያዎች በጸና መሬት ላይ ቆምቆበት ሁኔታ ሊፈጠር ይችላል ስለዚህ ሚዲያ አካባቢ ከፍተኛ ውዥንብርና የቦታ መለዋወጥ ነገሮች ሊፈጠሩ ይችላሉ ምልከታ ታያኛል ቴንክ ዩ አማን ወደ ቢሶቻችን በዚህ ወደ ሁለተኛ ጉዳያችን አልፋለን ሁለተኛ ጉዳያችን እንግዲህ ከዚሁ ትግራይ ክልል ውስጥ ከተፈጠረው ውጥረት ጋር በተገናኘ ኤርትራን እና ኢትዮጵያን ወደ ጦርነት ይጋብዛል ተብሎ ከኋላ እየተነሳ ያለው ጉዳይ የትግራው ውጥረት ነው እንግዲህ ፎሬን ፖሊሲ ላይ የአሜሪካና የአውሮፓ ዲፕሎማቶች የጻፉትም ይሄንኑ ነው በተለይ ትግራይ ክልል ውስጥ ያለው ነገር ኤርትራ ከጀርባለች ኢትዮጵያ ደግሞ ከኤርትራ ጋር ጦርነት ለማድረግ የቀይ ባህርን አጀንዳ አንስታለች ስለዚህ ጉዳዩ በኢትዮጵያና በኤርትራ መካከል ጦርነት አይቀሬ ያደርገዋል የሚሉ ጉዳዮች እንግዲህ በተለያዩ አጋጣሚዎች እየተነገሩ ነው ዓለም አቀፍ ይዘት ይዟል ይሄ ጉዳይ ዳሬ ላንተ ድልስጥና ምናልባት ይሄ ነገር የህወሓት እና የፌደራል መንግስቱ ሰጣ ገባ ወይ ውጥረት ቢረግብ የኢትዮጵያና የኤርትራ ጦርነት ይቀጥላል አይቀጥልም የሚል ጥያቄም ጭምር እንዲነሳ አድርጓል ምክንያቱም አብዛኞቹ ትንተናዎች ስናያቸው የህወሓት ጉዳይ ነው ኤርትራ ከጀርባ አለ ስለዚህ ኢትዮጵያና ኤርትራ ጦርነት ለመግባት ያቆቁ ያሉት በዚህ ኤርትራ የኢትዮጵያ ኤርትራን ከህወሓት ጋር አብራ ውስጥ ጉዳይ ገብታለች ያለችው ኢትዮጵያ ኤርትራ ደግሞ ቀይ ባህርን በመሻት ህልውና ላይ አደጋ ደቅናብኛለች የሚል ነገር እየሰማን ነውና እንዴት ነው የምታየው እሺ አመሰግናለሁ እንግዲህ ከሻዕቢያ ጋር ያለው ግንኙነት ያው ዞሮ አሁን አንተ ያነሳውን ፖይንት በደንብ ለማጠናከር ያህል እንግዲህ ይሄ የለውጡ መንግስት ማለት ነው ወደ ስልጣን ከመጣ በኋላ ስትራቴጂክ ኢረር ፈጽሟል ብለው አንዳንድ አናሊስቶች የሚያስቀምጡት ነገር አለ ሻዕቢያ ለምን አሁን እዚህ ደረጃ ደረሰ ከኢትዮጵያ ጋር ወደ ጦርነት ሊያስገባ የሚችል ድባብ ተጽዕኖ እንደውም ጨምሮ የቀጠናው ልክ እንደ ኪ አክተር ሆኖ መንቀሳቀስ ሁሉ ደረጃ እንዲደርስ ያደረገው የለውጡ መንግስት የተከተለው ስሁት የሆነ የውጭ ጉዳይ ፖሊሲ ኢረር ነው ብለው ያስቀምጣሉ አንደኛው ያስቀምጡት ምንድነው ሻዕቢያ ጂኦፖለቲካሊ አይዞሌትድ የሆነ መንግስት ነበር እና ከተቆለፈበት መጋዘን ከፍቶ አውጥቶ ለአደባባይ ለአውደሪ ያቀረበው ያወጣው የለውጡ መንግስት ነው በዚህም ተበራቶ ማለት ነው እንቡር ይያለ የቀጠናው ኪ አክተር እንደሆነ አክት ያደረገ ነው አንድ ይሄ ነው እንግዲህ ዋናው የፌደራል መንግስቱ የሻዕቢያ መንግስት ወደ አደባባይ በማውጣትና ጂኦፖለቲካሊ አይዞሌትድ ሆኖ እንዳይቆይ በጣም ተቻክሎ ማለት ነው ችኩል የሆነ
ፖሊሲዎችን ማራመዱ ነው። በጣም በልኩ ወርዱንና ቁመናውን ያማከለ የፎረን ፖሊሲ አቅጣጫ መከተል ነበረበት እና በጣም ተከፈተለት። በሩ በጣም ወለል ብሎ ሲከፈትለት ዲፕሎማቲካሊ ኮርነር ተደርጎ የነበረውን ሁናቴ ገልብጦ ጭራሽ ሌጋል አክተር ሆኖ እንዲንቀሳቀስ አደረገው ነው። ይሄ መጀመሪያው። ሁለተኛው ከወያኔ ጋር በነበረው ግጭትም የነበረው ግንኙነት በጣም ቀጭን በሆነ መስመር ግንኙነቱ ሊፈጠር ይችል ነበር እና በጣም ሻዕቢያ ከመጠን በላይ ምህዳሩ ሰፍቶለት ተጽዕኖውን ኢትዮጵያ ውስጥ እንዲያሳድር ማለት ነው። ኢትዮጵያ ምህዳር ውስጥ የፖለቲካ ምህዳር ላይ ተጽዕኖ እንዲያሳድር ጉዳዮች ተመቻችተውለት ነበር እና እነዚህ ሁለቱ ፋክተሮች ሻዕቢያ አሁን ቀና ብሎ አካባቢው ላይ ልክ እንደ ጂኦፖለቲካል አክተር እንዲንቀሳቀስ አስተዋጽኦ አድርገዋል። ይሄ ዞሮ ማለት ነው ይሄ ሄዶ ኢቮልቭ አድርጎ አሁን ከኢትዮጵያ ጋር ቀጥታ ጦርነት ውስጥ አይገባም። የሚያገባባቸው ብዙ ፋክተሮች አሉ። የአቅም ጉዳይ አለ። ኢኮኖሚው በጣም የደቀቀ ነው። ማህበራዊ ቤዙ በጣም ማህበራዊ ኦልሬዲ መሰረቱ ሲባል ሻዕቢያ ልክ እንደ ሀገር ማለት ነው ያን ያህል ጦርነት መሸከም የሚያስችል ኢኮኖሚም የለውም እና ሊያደርግ የሚችለው ቲፒኤልኤፍን ተጠቅሞ ኢትዮጵያ ውስጥ ያለውን የፖለቲካ እንቅስቃሴ ማለት ነው ልክ እንደ ሀርት ቢት ይጠቀምበታል። የቲፒኤልኤፍን እንቅስቃሴ ወይም በቲፒኤልኤፍ አማካኝነት ኢትዮጵያ ውስጥ ትልቅ ተጽዕኖ ማሳደር ይፈልጋል። ለዚህም ደግሞ ትይዩ የምናስቀምጠው ሩዋንዳ M23 የሚባለውን ተዋጊ ኃይል ኮንጎ ውስጥ ማለት ነው ፈላጭ ቆራጭ አርጋ የምትፈልገውን ብሔራዊ ጥቅም በM23 አማካኝነት ኮንጎ ውስጥ እየከወነች ነው እና የቲፒኤልኤፍ ኃይሎችን የነ ደብረጽዮን ኃይል ልክ እንደ M23 ሻዕቢያ ኢትዮጵያ ውስጥ ያሉትን የፖለቲካ ሁኔታዎችን እየበጠበጠ ለሚፈልገው የብሔራዊ ጥቅም ከራሱ ጥቅም አንፃር ማለት ነው በጣም የደቀቀች ስለ ቀይ ባህር ወይም ደግሞ ስለ ሲ አክሰስ ማውራት ቀና ማትል በጣም የደከመች ድንክዬ ኢትዮጵያን ምንድነው ለአይነ ስጋ እንድትበቃ ነው የሚፈልገው ሻዕቢያ። ስለዚህ የነ ደብረጽዮን ቡድን ደግሞ ይሄንን ተልእኮ ተሸክሞ ሻዕቢያን ጃያንት የሚያደርግና ጂኦፖለቲካሊ ከኢትዮጵያ በጣም በላቀ መልኩ አክተር ሆኖ እንዲንቀሳቀስና ኢትዮጵያ ደካማ ሆና በሻዕቢያ ተጽዕኖ ስር መውደቅ እንድትችል የሚያደርግ የፖለቲካ ድባብ እንዲፈጠር ነው እያደረገ ያለው ነው። አሁን ከዚህ ቀደም ጀነራል ጻድቃን ምን ብለው ነበር? ጦርነቱ አይቀሬ ነው ብለው ነበር። ከዛ የማነ ገብረ መስቀል ምላሽ ሰጥተው ይሄ ነገር እንደው ዝም ብሎ የቆየ ጥላቻ ነው እንጂ በትክክል መሬት ላይ ያለውን ነገር የሚገልጽ አይደለም ብለው ምላሽ ነገር ሰጥተዋል። ዞሮ የሻዕቢያ መንግስት ማለት ነው ቀጥታ ኢትዮጵያ ውስጥ ጦርነት መግባት ሱሳይድ ነው። ብዙ ኮስት አለው። ብዙ ባክፋየር የሚያደርግ ነገር አለ። ኢቭን የኢትዮጵያን ብሔራዊ ስሜት ሁሉ ቀስቅሶ ጭራሽ ሻዕቢያን ለአንዴና ለመጨረሻ ጊዜ ሊያጠፋው ሁሉ ይችላል። ያደጋለው አይ ነገሩ እንደዛ ነው። አሁን ለምሳሌ ፎሬን ፖሊሲ ላይ የአሜሪካና የአውሮፓ ህብረት ዲፕሎማቶች የሚጻፉትንም ስታይ የጀነራል ጻድቃንን ብታየው ቀጠናው ላይ እንግዲህ ሱዳን፣ ደቡብ ሱዳን አሁን እንደ አዲስ የተቀጠለ ያለ ሶማሌ አሸባሪዎች አሉ። እነዚህን ስታያችሁ ወደ ሻገር ስድ ደግሞ ቢዲል ሊስት ላይ ብዙ አሸባሪ ኃይሎች አሉ። እስራኤል ጋር የተፋጠጡ ኃይሎች አሉና ይሄን ስትመለከተው በኢትዮጵያና በኤርትራ መካከል ብቻ የሚወሰን አይደለም ግጭቱ። አንደኛ እዚህ ጋራ የተፈጠሩ ግጭቶች አሉ፣ ከዛ ጋር ይተሳሰራል። ግጭት በባህሪው እንደዛ የመተሳሰር እንትን አለው። ከዛ ሲቀጥል ደግሞ ከጀርባ ኢትዮጵያ ላይ ከኢትዮጵያም ጎን የሚሰለፉ አሉ፣ ኢንተረስታቸውን ለማስከበር ከኤርትራም ጎን የሚሰለፉ ኃይሎች ይኖራሉ። ለምሳሌ እነ ግብጽን ብታያቸው እነ ሳውዲ አረቢያ ከኤርትራ በኩል እነ ዩኤኢ ከኢትዮጵያ በኩል እንደዚሁ ሻገር ስትልም አፍሪካም አውሮፓም ያሉ ሀገራት ዳይሬክትም ኢንዳይሬክትም ኢንቮልቭ ሊያደርጉበት ይችላሉ። ስለዚህ አሁን አንተ እንዳልከው በኢትዮጵያና በኤርትራ ብቻ የሚደረግ ጦርነት ላይሆን ይችላል። እኔ ብቻ አይደለም ማለት ነው። አይገባኝ ነው አሁን ሻዕቢያን እንትን ከማለት አንፃር ስታነሳው ምን አይነት አሰላለፍ ሊኖር እንደሚችል ልታውቅ አትችልም። አሁን የፓወር ሚዛኑን አሁን ልትለይ አትችልም። አሁን ባለው ሁኔታ ገባ ካሉት እንትናዎች አንፃር ስፒል ኦቨር ኢፌክት አለው። ምንድነው ልክ ጦርነቱ ሌሎቹ ሀገራት ላይ የሚተርፍ ዳፋ አለው። ከኢትዮጵያ ጀርባ የሚሰለፉ ዩኤኢ፣ ተርኪ ሊሆን ይችላል። ከዛኛው ደግሞ ሳውዲ አረቢያ የተባለ ሊጠቀሱ ይችላሉ። ልክ የመን ውስጥ የነበረው ያለው የፖለቲካ ድባብ ኢትዮጵያ ውስጥ ብሉፕሪንቱ ሊመጣ ይችላል። ሱዳን ውስጥ አይተናል። እነዚህ ነገሮች ሀፕን ያደርጋሉ። ነገር ግን ሻዕቢያ ቀጥታ ጦርነት መግባት ኢቭን የኢትዮጵያ መንግስት ራሱ ቀጥታ ጦርነት መግባቱ አዋጭ አይደለም። ምክንያቱም ኢትዮጵያ ውስጣዊ በጣም ብዙ ሰላም የለን ሀገር ነን። ብዙ ችግሮች አሉ። ወደ ጦርነት መግባት ሀገር ላይ ያሳጣን ሁሉ ያስችላልና መጥፎ ነው በጣም ለሁለቱም ሀገራት ለሁለቱም አደጋ አለው። ነገር ከዛ ይልቅ አሁን ሻዕቢያ ቅድም ያልኩ ዋይዝ የሆነው መንገድ የሚከተለው እነ ቲፒኤልኤፍ ስስ ልብ አላቸው።
የፈጠራቸው ጠፍጥፎ ያው እፍ ብሎ እስትንፋሱ ማለት ነው የፈጠራቸው የሻዕቢያ ቡድን ነው ቲፒኤልኤፍን ርዕዮተ ዓለም የታጠቁት የሻዕቢያን ነው የኮሎኒያል ቴሲስን ተቀብለው እስከ መጨረሻ ድረስ የታገሉት ያው ቲፒኤልኤፎች ናቸውና እነዚህ ቲፒኤልኤፎች ብሉ የሚባሉት መጀመሪያ ቅድም ማለት ነው መጀመሪያ የጥንት ህዋቶቹ ነው የሚመሩት አሁን ያለው የደብረጽዮን ቡድን ማለት ነው እነሱም ቡድን በጣም ማኒፑሌት አድርጎ ለራሱ ብሔራዊ ጥቅም አንፃር ሊጠቀምባቸው ይችላል ተጽዕኖም በዚህ መልኩ ያሳድራልና ሻዕቢያ ቀና ብሎ ልክ በዚህ መልኩ እንዲበራታ ራሱ የኢትዮጵያ መንግስት አስተዋጽኦ እጅ ያለው የሚለው ነገር አናሊስቶችን ሐሳብ በተወሰነ ደረጃ ገዛዋሉ ሐሳቡ ማለት ነው መልካም ምናልባት አሁን በኤርትራ በኩል እንደዚህ just በእጃዙር ጦርነት ኢትዮጵያ ውስጥ ማዳከም አይነት ነገር ለመጠቀም ቢያስብ የኢትዮጵያ መንግስት ደግሞ አሁን ያነሳው አጀንዳ አለ አሰብ ቀይ ባህር የሚል ነገር ስለዚህ እንደዛ አይነት ኤርትራ በኢትዮጵያ የውስጥ ጉዳይ ኢንቮልቭ ያደረገች ነው ብሎ ካቀረበ ያን ምክንያት አድርጎ ወደዛ ሊሄድ ይችላል የኢትዮጵያ መንግስት እንደውም አንድ ጽሁፍ የሚል ነገር ቀይ ባህር አፋሮችን የበለጠ በመጠቀም ኤርትራን የበለጠ ማዳከም ወይ ኤርትራ ላይ ትልቅ ተጽዕኖ ማሳደር ይችላል ልክ እንደዚህ ፕሮክሲ ዋር ማለት ነው እነሱ በደብረጽዮን ቡድን አማካኝነት ኢትዮጵያ ላይ ተጽዕኖ ለማሳደር እንደሚሞክሩት ሁሉ ኢትዮጵያ በቀይ ባህር አፋር አማካኝነት ተጽዕኖ ማሳደር ትችላለች እንደው ቤዝ ሰጣለች እንደው የተለያየ ፖለቲካ አማራጮች እየተከተለች ነው የሚል ነገር አለ አማን በአንተ በኩል እንዴት ነው የምትመለከተው እንግዲህ ብዙ ከኢትዮጵያም ከውጭም ነገሩን ቀጠናውና ቃለን የሚለው አካላት እንግዲህ ፍጠጥ ብሎ እየመጣ ነውና ባካቸው አስቆሙት ይያሉ ነው እንግዲህ ማን ማስቆም ይችላል አይቻልም የሚለው ጉዳይ አጠያቂ ሆኗል እንዴት ታያለ ጥሩ ያን እንዴት አርጎ ማን ያስቆማል እንዴትስ ሊቆምስ ይችላል ወይስ ባይቆምስ ምን ይዞ ይመጣል የሚለው ነገር እስቲ መለስበታሉ ከዛ በፊት ግን ደረጃ አንድ ሐሳብ አንስቷል በተለይ የተለያየ አንዳንድ ሰዎች አንድ የሚያነሱት ነገር አለ ኤርትራ ሻዕቢያ ኮርነር ተደርጎ ቲፒኤልኤፍ ኢትዮጵያን በመራበት ዘመን ላይ ከዓለም እንዲገለል አድርጎ ልኩን ይዞ በቃ ቁጭ እንድል የተደረገውን ኃይል ለውጡ በኋላ ነገሮች ውስጥ እንደፈለገ እጁን ከቶ እንዲፈተፍት በር ስለተከፈተለት ነው ይሄ ሁሉ ችግር እንዲፈጠር ያደረገው የሚል ትንተናዎች እየመጡ ነውና እሱን እኔ አልቀበለውም እሱ ላይ ትንሽ ሐሳቤ ልስጥና ወደ አንተ ጥያቄ መለሳለሁ እንግዲህ ለውጥ ነው አይደል ለውጡ እኮ ህዝብ አስገድዶ ህዝብ ደግሞ በተለያየ ፋክተር ነው በቀድሞ በነበሩ ድርጅቶች ህዝብን ሲያነቁ ነበር ኮሙሌቲቭ ነገር ሆነና ህዝቡ አልገዛም በዚህ ስርዓት በቃ የስርዓት መወገድ ያለበት የሚል ነገር አስገድደው ማለት የቲፒኤልኤፍ ስርዓት ቲፒኤልኤፍ መራሹ ያድግ ማለት ነው ስለዚህ ለውጥ መምጣት ግድ ሲሆን እነሱም ወደ አዲስ ምዕራፍ ለመሄድ ወሰኑ አዲስ አመራር መረጡ አዲስ የመጣው አመራር የግድ ለውጥን ህዝቡ በሚፈልገው ልክ የሆነ ነገር ማድረግ መቻል አለበት ያለዛ ያው ከመለስ ወደ ኃይለማርያም እንደመጣ ከኃይለማርያም ወደ ብይ መጣም ብሎ ነገር ነው እንጂ ምንም እንትን የሆነ ነገር የለም ማለት ተጨባጭ ነገር መደረግ መቻል አለበት ማለት ነው ተጨባጭ ነገር ለማድረግ ደግሞ ትልቁ ይሄን አሁን ሐሳብ የሚያነሱ ሰዎች ዛሬ ላይ ቆመ ሁሉም ብዙ ነገር ሊያወራ ይችላል ግን ትላንት በነበረው ሁኔታ ኤርትራ ውስጥ የነበረው ኃይል ምን አይነት ኃይል ነበር እሱን ዛትቶ ኤርትራን ምዛው በሩን ዘግቶ ለውጥ ኢትዮጵያ ውስጥ ማምጣት ይቻላል ወይ የሚለው ነገር ነው አሁን በጣም መታየት መቻል ያለበት ነገር ማለት ነው ዋናው ቆይ ለውጡ ሲያነቃ ሲያደራጅ በሚችለው ነገር ሁሉ ሲያረግ የነበረው ኤርትራ ውስጥ ወደ 7 ድርጅት እኮ ነበሩ እነዚህ ትልቅ ለለውጡ እዚህ ለሚጠይቀው ጥያቄ ትልቅ የጀርባ አጥንት ይሆኑት ማለት ነው ይሄን ከኤርትራ ጋር ያለው ነገር ስሙዝ ባይደረግ እነዚህ ኃይሎች ወደ ሀገራችን መጡበት ሁኔታ ሲኖራሉ ወይ ኤርትራስ በለውጡ ላይ ባታምን ሌላ ኃይሎች እነዚህ እንኳን በአንድም በሁለትም ወደ ሀገራቸው ቢመለሱ መልሳ በፊት የነበረው አቋም ብትይዝ መልሳ ማደራጀትና ልክ ለውጡ መጣ በተባለ ማግስት ይሄንን ጭንቅ መፍጠር አይቻልም ነበር ወይ ምለው ነገርም ማገናዘብ ነው ሌላኛው ሐሳብ እንግዲህ ለውጡ የግድ የነበረው ነገር ለውጡ እንዲመጣ ገፊ ምክንያት የሆነ ነገር መወገድ መቻል አለበት ለዛ ደግሞ ትልቁ ነገር በተለይ በኢህአዴግ ውስጥ ቲፒኤልኤፍ መራሹ ቲፒኤልኤፍ እንደ ድርጅት ሲፈጽማቸው ነበረው የኢኮኖሚ ዘረፋ ሲፈጽማቸው ነበረው ሰብአዊ መብት በደል ቀውስ ጭቆና ያ ነገሮች ግድ በቀጠል አይችሉም ስለዚህ ቲፒኤልኤፍ አደም መግዛት መቻል አለበት ማለት ነው ያ ሲደረግ
የቲፒኤልኤፍ አደብም እንዲገዛ ከነገሮች ከማይገባቸው ቦታዎች ላይ ሲነቃነቅ በፊት ያደረጋቸው ኮርነር ያደረጉት የኤርትራ ጉዳይ በሩ መከፈት ግዴታ ነው ማለት ነው። አሁን አንዳንድ ልደቱን አሁን ብትወስዱ 10 ሰው ተከታይ ያልነበረው በወቅቱ ማለት ወጣና ልክ ከኤርትራ ጋር መታረቁ ምንም አይነት ሚና እንደለ ለዚህ ሀገር ውስጥ ለሚፈጠረው ፖለቲካ መረጋጋት ምንም ሚና እንዳልነበረው አድርጎም ያቀርባል። ቲፒኤልኤፎች ዘይኖ ከኤርትራ ጋር መታረቁ እነሱ ተገፍትሮ በፊት ከያዙ በቦታ ላይ ተገፍትሮ ወደ ልካቸው እንዲመለሱ እንዳደረጋቸው ስለሚያውቁ ይሄ ነው ይላሉ ወጥቶ የሚጮሁት ማለት ግን በወቅቱ ይሄንን አለማድረግ ይቻል ነበር ወይ? ይሄን ሳታደርግ እውነተኛ ለውጥ ማምጣት ይቻል ነበር ወይ የሚለውን ነገር ነው ክሪቲካሊ መታየት ያለበት ነገር መስበብ ቢደረግ ወለል ብሎ ተከፈተላቸው። ለምሳሌ ጉንኝነቱ መርን በተከተለ በጣም ቁልጭ ባለ ጋይድላይን ማለት ነው የውጭ ጉዳይ ፖሊሲ ጋይድላይን ሁለቱ ሀገራት መሄድ ነበርባቸውና ልክ እንደ ሰከንድ ሀገር ማለት ነው ምንም አይነት መሪ የሌለው አይነት ግንኙነት ነበረ። ወለል ብሎ ተከፈተ። የኮርነር የተደረገውን የፖለቲካ ድባብ ማለት ነው የሻቢያን ማለት ነው እሱን ሊብሬት አድርጎ ነፃ አውጥቶ ጭራሽ የቀጠናው አክተር እንዲሆን የኢትዮጵያ መንግስት ልክ አስተዋጽኦ አድርጓል። እሱን እኮ ነው እኮ ስለ በመሪ ደረጃ ማድረግ ሁለት ሀገራቶች በሚገናኙበት ደረጃ ማድረግ አግባብ ነበረ። ግን ያው ኤክስትራ የሆነ ያው እነዚህ ህዝብ በ30 ዓመት ምናምን አልቦላን ከተለያየ 30 ምናምን ዓመታችን ነው ያ ብዙ ነገሮች ታሳቢ ተደርጎ ጣፋንታችን የተያያዘ ነው በሚል ነገር ነው ከሱዳን ጋር ማታረጉን አይነት ግን ከኤርትራዎች ጋር ለማድረግ የተሄደበት ነገር እንደሚገባኝ ከሆነ ለዛው እጪ ደግሞ አንዳችን ለአንዳችን መድኃኒት እንሆናለን የሚለው ነገርም ስለሚታሰብ ከዛ አንፃር ነው። ከዛው እጪ እኔ በጣም ማልቀበለው ኮርነር መደረግ ለምን ይደረጋል? በወቅቱ እኮ ቲፒኤልኤፍ ኮርነር እኮ ሲያስደርጉት እዚህ ኢትዮጵያ ሰማይ ስር እኮ እነሱ አራጊ ፈጣሪ ለመሆን ስለፈለጉ ነው። ሆኑም ደግሞ ኖሩበት። አሁን ግን የነሱ አራጊ ፈጣሪ ሆኑበት አካይ ልክ አይደለም ብሎ እኮ ነው ወጣቱ ግንባሩ ለጥይት ሰጥቶ እኮ ታገለው እኮ። ስለዚህ የግድ ያ ነገር መገልበጥ መቻል አለበት ማለት ነው። ያንን ካውንተር ማድረግ የሻቢያ የቤት ስራ ነው። እኛ ይመለከታል ነፃ መንግስት ነው። ለምን እነሱ ኮርነር ያደረጉበት መንገድ ቅድም እኮ አነሳው እኮ ኮርነር ያደረጉበት መንገድ ራሱ አግባብ አልነበረም። ሁለተኛ እነሱ ኮርነር መሆናቸው በቲፒኤልኤፍ ላይ ያመፀ በጭቆና አልቀበልም ያለ ሁሉ መጠለያ ዘንድ ያገኛው ነው። ስለዚህ ኤርትራም ዝም ብለን ያደረግነው ነገር ሳይሆን አስፈላጊ ነበረች። እሷን ከኮርነር ካላወጣ እዛ የሚደረጉ ትግሎች ለዚህ ለለውጡ ትልቅ ኢነርጂ ሰጥቶ የነበሩ ነገሮች ከዛስ ካልተነቀለ ድረስ ምን አይል ለውጥ ነው የሚታመጣው? አሁን ዛሬ ያቁመናል በሰዓቱ ላይ ያቁመን ነው ማሰብ ያለብን ነገር ማለት ነው። ስለዚህ እነሱ ከዛ ውስጥ ለማውጣት የሄድበት መንገድ እንዳውም ትልቁ ኖርማላይዝድ የሚያደርግ ፖለቲካውን ኖርማላይዝድ የሚያደርግ ነገር ነበር። በሰዓቱ ልክም ነበር እሱ ነገር ማለት ነው። እሱ ነው እንትን የሚለው ከዛ ውጪ ወደ አንተ ጥያቄ ልምጣ። ምናልባት የጦርነቱ ሊቆም የሚችልበት ሁኔታዎች አሉ ወይ? እንግዲህ በጣም ውስብስብ ከመሆኑ ተነሳ እርግጥ ነው የውጪ ከዚህ ብዙ ጊዜ ብለናል። እዚህ ሱዳን ውስጥ ያለው ወታደራዊ ክንፉ ያሸነፈ መምጣቱ ይሄ ደግሞ ኤርትራ ስለጠረቻቸው ሚሊሻዎች ናቸው ከነሱ ጋር የሚዋጉት ልዩ ኃይሉ የተሸነፈ መምጣቱ በዛው ልክ ደግሞ የቲፒኤልኤፍ ሳምሪ ነው ምንድነው ባለው እዚህ ሱዳን ውስጥ ነበሩት እነሱም የሚያግዙት አከንፍ ያሸነፈ መምጣቱ ቀጠናው አካባቢ ላይ አንድ የሆነ ኢንፎርማል የሆነ ቡድን ነገር ያለ ነገር የሚያሳይ ነገር አለ። ግን ያው በዚህ ደረጃ ብቆች ናቸው ወይ? አሁን ሱዳን ለቲፒኤልኤፍ አግዞ ብዙ ጫና ሊፈጥር ይችላል በእግሩ የቆመ ነው ወይ? ምንም መከራከል እናነሳ እንችላለን። ነገር ግን ከምንም በላይ በቀጠናው ውስጥ እንደፈለጉ እጃቸውን እስከነ ዶላራቸውና እስከነ አቂማቸው እየከተቱ ያሉ ዩኤኢ እና ሳውዲ አረቢያ ነገሩን በቀላሉ የደመሬት ሊያረጉ እንደሚችል ግን የሚካድ ጉዳይ አይደለም ማለት ነው። ይሄ ዞሮ እኔ በተደጋጋሚ ብያለሁ ኢትዮጵያ መንግስትም ይሁን የኤርትራ መንግስትም ሲሪየስሊ ማሰብ መቻል ያለበት ነገር በጣም የሚገርም ነገር የሚያጋጨን ጉዳይ አይደለም። አይምሮአችን ዞር አድርገን ብናስብ ሁለቱ ህዝቦች ጣፋንታችን በጣም የተሳሰረ ህዝቦች ነው። ስለዚህ ዛሬ 30 ምናምን ዓመት በለስቀን ቶክ ድንገት ስላሸነፍ ከአሁንም እንደዛን እኛ ያያለንና ምንም አይን ነገር የሁለቱ ህዝቦች ፍላጎት ሳይሆን የኛ የበላይነት ብቻ የሚባለው አማርኛ ወደዛ ትቶ ሁለቱ ህዝብ
ኢትዮጵያ ከኤርትራ የምትፈልገው ነገር አለ ኤርትራ ከኢትዮጵያ የምትፈልገው ነገር አለ እሱም በጋራ አቻችለው መቀጠሉ የተሻለ ነው ካልሆነ ግን ወደ ጦርነቱ ምን ገባ ከሆነ የመጨረሻ ጉዳቱ የሚመጣው ጉዳቱ ደግሞ ሄዶ ህዝብ ላይ ነው የሚያርፈው ሌላ ምናልባት ወዳጅ መስሎ አሁን እንደ ሳውዲ አረቢያ አስጨፍሩ ወዳጅ መስሎ ነው አይደለም ግን ምንም ቢሆን የምንጎዳው እኛው እዚህ ወንድም ህዝቦች ነን የሚለው ነገር ታሳቢ ተደርጎ ከዚህ ሂደት ውስጥ ለመውጫ ቢፈልጉ መልካም ይመስለኛል ነው ካልተወጣ ግን አደጋው በጣም የከፋ ነው የሚሆነው ማለት ነው ቴንክ ዩ አማን ደሬ አንድ ሀሳብ አጭሩ እንሰጠኝ እዚህ ለድልስጥና ምናልባት እንግዲህ የኤርትራው ቃል አቀባይ የማነ ሀሳብ ሰንዝረዋል ሰሞኑን ጀነራል ጻድቃን እንግዲህ ኢትዮጵያና ኤርትራ ጦርነት እየመጣ ነው የሚል ጽሁፍ አጋርተው ለሳቸው ምላሽ ሰጥተዋል እንግዲህ ግጭት ለመቀስቀስ እየተሯሯጡ ነው የሚል ነበር አሁን ደግሞ ከኢትዮጵያ በኩል የቀይ ባህርን አጀንዳ በማራገብ ጸባጫሪ ቁመና ይዘው እየመጡ ነውና መታቀብ አለበት የሚል ነገር አንስተዋል እንዴት ታያዋል እንግዲህ ጀነራል ጻድቃን ያንን ቁልጭ ያለ ሐሳብ ማለት ነው ወደ ሚዲያ ከወረወሩ በኋላ ወደ አሜሪካ አቅንተዋል እንግዲህ አሜሪካ ያቀኑበት ጉናቴ አንዳንዶች ላይ መለሱ ለአንዴና ለመጨረሻ ጊዜ ወደ አሜሪካ አቅንተዋል ብለዋል ሁለተኛ ያጋሩትን ጽሁፍ ሊደግፍ የሚችል የዲፕሎማቲክ ስራ ምናልባት ኢትዮጵያ ከኤርትራ ጋር ልትገባው የሚችለው የማይመለጥ ጦርነት ወይም ግጭት ይኖራል ስለዚህ ለዛ ግጭት ሞቢላይዝ ለማድረግ ሎቢ ለማድረግ የሎቢ ስራ ሊሰሩ ነው የሚሄዱት ብለው በመላመት የሚያስቀምጡ አሉ የጀነራል ጻድቃን ምክንያቱም ከሻዕቢያ ጋር ያላቸው የመረረ ልዩነት የመረረ ኦሬዲ ግጭት ከዚህ ቀደምም አሰብን መያዝ ነበረብን አሰብን እንዳንይዝ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ የእርሳቸው ክልከላ ነው ያን እንዳንይዝ ያደረገን ከሚሉ ወገኖች ናቸው መካከል ናቸው ጀነራል ጻድቃን እና የማነ ገብረ መስቀልም የጀነራል ጻድቃንን ሐሳብ በደንብ ያውቁታል ከዚህ ቀደምም እርሳቸው የሚያራምዱትን ሐሳብ ስለሚያውቁ ቀጥታ መልስ ሰጡ እንጂ በቀይ ባህር አካባቢ ያለው ግጭት ከፈነዳ ለማንም የማይተርፍ በጣም እጅግ በጣም ገሃነማዊ የሆነ የፖለቲካ አውድ ሊፈጠር እንደሚችል በሻዕቢያ ወገንም ራሱ የሚጣፈው ነገር አይደለም ምክንያቱም ከፖለቲካ ሰዎቹ የምንሰማው ነገር ማለት ነው ዞሮ ከዚሁ ከኢትዮጵያ ውስጥ ካለው ከቲፒኤልኤፍ የፖለቲካ ቀውስ ጋር የሚያያዝ ነው የሻዕቢያ ጉዳይ ወደፊትም በደንብ አድርገን ምንድነው ያለው ቃል አቀባይ የለሁበትም እኔ አሁን በኤርትራው ስምምነት ማፍረስም በህዋት ክፍል ውስጥ የለሁበትም ስለዚህ ጸባጫሪ አትሁንብኝ ይያሉ ነው አታንሱኝ የኛን ሐሳብ አታንሱኝ አትንኩን ነው ውስጣዊ ጉዳያችሁን እዛው ጨርሱ አይ ነገር ነው ሐሳቡ ግን ወርቁን ስፈታው ያው አሉበት ምንም የሚጠረጠር ነገር አለ መሰገናለሁ ወደ ቤተሰቦቻችን የዛሬውን አንድ አፍልታችን እዚህ ላይ ቆይተናል ስለተከታተላችሁ በእጅጉ እናመሰግናለን በቀጣይ እስከምንገናኝ ጤና ይስጥልን